እግዚአብሔር ይመስገን። እስልምና አንድ ነው ብለህ ታምናለህ? ሙስሊም የሙስሊም ኡማ ክፍፍል የለውም አንድ ነው ብለህ ታምናለህ? እውነት በእውነት ያው አላህ በቃ ሁሉም ያው እስልምና ማለት ሁሉንም ያው የሚያካትት ነው። ግን እናንተ ያልገባችሁ ነገር ምን እንደው ታውቃለህ? እስልምና ሆኖ አሁን ክርስትና ሆኖ እኮ ብዙ ማያውቁት አሉ። ማንቆሽ ምናምን አላ ክርስትና ሆኖ ብዙ ምናምን ማይሳተፉ ምናምን አሉ አይደል? ማያውቁት ማለት ነው። የሚያውቁትን ተዋቸውና ማያውቀው ብዙ ሊኖር ይችላል። አሁን በአቂዳ ጉዳይ ነው እያወራሁ ያለሁት። አቂዳው የሚከፍሉት ማያውቁት ሳይሆኑ የሚያውቁት ናቸው። እንደውም አመራሮቹ ናቸው ይህን የሚሰሩት። በአመራር ደረጃ ላይ እስልምና አንድ ነው። እስልምና አንድ ነው ከተግባባህበት። ካልተግባባህበት ግን መግባባት አለ። አንተ እኮ ካልተግባባህ እስልምና ሁለቱም አምስትም ብለህ ልትል ትችላለህ። ግን ስለዚህ እስልምና እንትኑም ሙስሊሞቹም ኡመቶቹ አንድ ናቸው። ዘሆን ማለት ነው። አቂዳቸው ላይ ያው መጠቀሚያ ሰላፊ ምናምን እንትና ወለ እንትን የሚሉት የነሱ ያረዱት ምናምን አይበሉም ምናምን የምትለው ነገር ውሸት ነው። እሱ ውሸት ነው። ስለዚህ እስልምና መቼም ቢሆን አንድ ነው። በቃ ሰለፊ፣ ዋብያ፣ አባሽ፣ ሱፊ ምናምን ብሎ ነገር የለም። ሁሉም አንድ ነው። ግን በሁሉም ማለት ነው ሁቀቱ የሚበልጠው አለ። ምን ይባላል? አህለ ሱና ይባላል። አህለ ሱና ማለት ደግሞ ምን እንደሆነ ታውቃለህ? አላውቅም። የሰው ነገር ማያይ ዘፈኖች ምናምን እንደዚህ ምናምን ቴሌግራም ምናምን እንደዚህ ፎቶ ምናምን መጠቀም አይቻልም። ግን የሚጠቀሙ አለ እኮ ማለት ነው። እሱ እኮ ያልተረዳህ አንተ ምን እንደሆነ ታውቃለህ? አይ አንተ አለል ሱና አይደለህም ማለት ነው። ለምሳሌ አንተ ራስህ አለል ሱና ወልጀም አይደለህም ማለት ነው። ነኝ። ለምን? እንዴት አልከኝ? ፎቶ ለምን ተጠቀምክ? ካዳ ፎቶ የራሴ ፎቶ ነው ይለቃሉ። ግን አይደለም ውስጥ ገብተህ አሁን ልታየው ትችላለህ። ውስጥ ገብተህ ልታየው ትችላለህ። አይ የራስ ፎቶ ነው የሚከለከለው እንጂ የሰው ፎቶ የተፈቀደ ነው። ለማንኛውም ግን እኔም ማለት ፎቶ ምናምን እጠቀማለሁ። ግን ቢጠቀሙም ግን አይፈቀድም። ክርስትናም በራሱ ማለት የማይፈቀደውን የሚሰራ ሰው ብዙ ሞልቷል። አንተ ደግሞ የራስን እውቀት ብቻ ይዘህ እዚህ ላይ ማንም መልስ ስለማይመልስልህ አይ መሐመድ እያጠራን እንሂድ። ስለዚህ አለል ሱና ወል ጀማ የሚባሉት ሶሻል ሚዲያውን ማይጠቀሙ ሶሻል ሚዲያ ማይጠቀሙ ፎቶ ማይጠቀሙ ናቸው አልከን። ስለዚህ አንተ ሶሻል ሚዲያውንም እየተጠቀምክ ነው፣ ፎቶውንም እየተጠቀምክ ነው። አለል ሱና ወል ጀማ አይደለህም ማለት ነው። ልክ ነህ። እንደኔ ደግሞ ብዙ እንትን የሚል ሰው አለ። በቃ የሚያጠፋ ሰው አለ። ሌላ ስለ በቃ ስለ መሰራረቅም ነገር ምናምን ሙስሊም ሆኖ እኮ ተረጋጋ። እሱን ተወው። ክርስትና ሆኖ ጥርት አይደለ? ፕሊስ ተረጋጋ። አዳምጥ። ቆይ ስልጣን አለፈኝ። እሺ አዳምጥ እና እያዳመጥክ ትቀጥላለህ። እና ምን መሰለህ ወንድማችን መሐመድ፣ ስለዚህ አንተ ፎቶ ከሚጠቀሙት ነህ። ለምዩ ደግሞ ምን ብሏል? ፎቶ የሚጠቀሙ አካላት በቂያማ ቀን እየተቀጠቀጡ ባይዞ የሰራኸውን ፎቶ አናግረው፣ ድምፅ ስጠው፣ ህይወት ስጠው እየተባልክ ትቀጠቀጣለህ። በመዶሻ በጆሮ ግንድህ እየገባብህ መዶሻ እየተቀጠቀጥክ የሰራኸውን ምስል አስወራው ትባላለህ፣ ህይወት ስጠው ትባላለህ። ከዛ ውስጥ አንዱ ስለሆንክ እናመሰግናለን። ስለዚህ እነኚህ ሁሉ ፎቶ የሚሰሩትም ፎቶ ማይሰሩትም እንደገናም ደግሞ ሱፊያ አባሾች፣ ዋብያዎች እና ሌሎች አቂዳ ሐመድያኖች የሚሆኑ ሺያዎችም አንድ ሙስሊም ነው አይደለ? ልዩነት የላቸውም፣ አንድ ናቸው። ግን ይሄንን ሁላ ካወቀ እንዴት አንተ እንደዚህ ትላለሽ? ኦኬ አንድ ናቸው። ይሄን ሁላ ያወቀ ያው እንደምትቀጠቀጥ ያወቀ ይሄን ሁላ ተምራ እንዴት እንደዚህ ታወራለህ? ችግር የለውም። ስለዚህ እነኚህ አንድ የሆኑት አካላት ደግሞ እስከ ቂያማ ቀን በቃ እስልምና አንድ ነው የሚቀጥለው አይደለ? ልዩነት የላችሁም። አንድ ነው። ያው እስልምና ማለት አንድ ነው። እስላም ከሆንክ እስላም ነው። ግን ኡመቶቹ እስከ መቼም ድረስ ያው ማያቅ ሰው አለ እኮ አሁን እኔ ማለት ነው። ችግር የለውም መሐመድ፣ ስለማወቅ ስላለማወቅ አይደለም። እነኚህ ሙስሊሞቹ ዘሆን ኡመቶቹ አሁን አንድ በሆነው እስልምና ላይ ተጠቃለው ሁሉም አንድ ሙስሊም ናቸው። ሁሉም አንድ ሙስሊም ናቸው። በቃ እያታረደው ይበላሉ ምናምን። ይሄ ነገር ምናምን ውሸት ነው። ግን አንተ የምትለው ማለት ነው። አንተ እኮ ወይ ታታዩ እንጂ ያው የታረደ ነገር ምናምን ያው ማይፈቀድ እነኚህ ሁሉም ገነት የሚገቡ ናቸው። እነዚህ ሁሉም እንደ እስልምና ገነት ነው የሚገቡት። አላህ ነው ማለት እሱ ማንንም አያውቅም እኮ አላህ ነው ማለት። ገሃነም ነው የሚገቡት፣ ገነት ነው የሚገቡት።
እንደ እስልምና እምነት በትክክል ከያዝክ አህለ ሱና ከሆንክ በትክክል ቁርአን የሚለው ምናምን ከተከታተልክ አላህም ብለዋል። ያው በቁርአኑም ያው ትገባላችሁ እኔ ያልኳችሁን ብቻ ነገር ስሩ ነው አልተባለ። አይ ቆይ መልስልኝ። አንድ ናቸው ብለኛል። ያው በትክክል ባልሆነ የሚባል ነገር የለም። በቃ አንድ ናቸው ካልከኝ በኋላ መልሰ ደግሞ በትክክል የሚባል ነገር የለም። ስለዚህ እነኚህ በእስልምና ያሉ ቆይ አዳምጥ። እንደ እስልምናው ነው የሄዱት ብለኛል። አንድ ናቸው ብለናል፣ ተስማምተናል። እስከ ቂያማም ቀን ልዩነት አይኖራቸውም ብለኛል። አንድ ናቸው ኡመቶቹ መሀል ምንም ልዩነት የለም። አንተ የምትለውም ውሸት ነው ብለኛል። ስለዚህ እነኚህ ገነት ነው የሚገቡት ገሃነም ነው የሚገቡት? የስም ልዩነት ቢኖራቸውም አንድ ናቸው ስላልከኝ ገነት ነው የሚገቡት ገሃነም? እኔ የሚለው አንድ ብሽ አዳምጠኝ። አሁን 12ኛ ክላስ ሲፈተኑ ማለት ነው 20 ሰው ተፈተነ። እኔ ስለ ፈተና አይደለም እያወራሁ 20 ሰው ቢፈተን ስንት ሆናል? 20 ሰው ካላለፈ 17 ሰው ቢያልፍ 3 ሰው ቀራ። እስልምናውም እንደዚህ ያው ከሰራህ ልብህ ምናምን ጥለህ ከሰራህ ታገኛለህ። እንደዚህ እስልምና እንትን ከሆነ የትም አላህ ነው ማለት እሱን ሰው ያውቃል። አንድ ናቸው ላይ ነበር እኮ ቅድም አንድ ናቸው ካልከኝ አንድ ከሆኑ ለምንድን ነው እሱ ታዲያ ነብይ ዋሽቷል ማለት ነው? ነብይ ዋሻል ማለት ነው? አክቹአሊ እኔ እንደሚዋሻ አውቃለሁ። አንተም እንደሚዋሽ ታምናለህ ማለት ነው? እንዴት ይዋሻል? ነብዩ ይዋሻል፣ አንተ ግን እውነተኛ ነህ። ለምን እንዴት ስትል ይዋሻል? ይዋሻል? አዎ። ኧረ ትንሽ አንተ ሼም ያዝ። ግን እንደዚህ ይዋሻል ስትል ትንሽ ያለ በቃ ሰው ምን ይሰማዋል? አይደለምም ደግሞ አንተ ደግሞ ያው መጀመሪያ አይደለም እኮ አንተ እኮ ስንት ነገር ያየ ሰው ነው። ግን ትልቅ ነው መረጃ እኮ ነው። እንደዚህ መሆን የለበትም። ካላወቅ መማር ነው በሚያውቁት ማለት ነው። አንዴ እንዳንተ ዝጋው መልስ። ኦኬ ይታያል። አረብኛ ታነባለህ? አረብኛ አላውቅም። ኦኬ እሺ፣ እችን አዲስ ታያታለህ። ነብይ እንደዚህ ይላል፣ አይሁዶች ወደ 71 ቦታ ይከፈላሉ አለ። አይሁዶች ወደ 71 ቦታ ይከፈላሉ። ይታያላ። The Jewish split into 71 sects, one of which will be in paradise and 70 in hell. 71 ቦታ ይከፈላሉ። ሰባዎቹ ወደ ገሃነም ይገባሉ፣ አንደኛው ወደ ገነት ይገባል አለ። ማን ያለው? ነብዬ። The Christians split into 72 sects. ክርስቲያኖች ደግሞ በ72 ቦታ ይከፈላሉ። 71 of which will be in hell and one in paradise. 71 ገሃነም ሲገቡ አንደኛው ገነት ይገባል አለ። I swear by Allah, by the one whose hand is the soul of Muhammad, my nation will split into 73 sects, one of which will be in paradise. Look, one of which will be in paradise and 72 in hell. አንደኛው ገነት ሲገባ 72ቱ ገሃነም ይገባሉ አለ። ምን ይሆናሉ? 71ዱ ገሃነም ይገባሉ። ይሄን ያለው ማን ነው? የሙተሊብ የልጅ ልጅ የአብደላ ልጅ አንተ የምትከተለው ነብይ ብለህ አንተ እስልምና አይከፋፈልም ብለኸኛል። ነብይህ ደግሞ ይከፋፈላል ብሏል። ስለዚህ ነብይህ እየዋሸ ነው ማለት ነው። ያው አማርኛውን አንብበው እሺ። አይሁዶች 71 ክፍል ተከፍለዋል። አንዱ በገነት 70ው በገሃነም ውስጥ ነው። ክርስቲያኖች 72 ተከፍለዋል። ከነዚህም ውስጥ 71 በጀሃነም ውስጥ አንዱም በጀነት ውስጥ ነው። እጁ የሙሐመድ ነፍስ በሆነው እምላለሁ ህዝቤ ወደ 73 ቦታ ክፍሎች ይከፈላል። ከነዚህም አንዱ ገነትና 72ቱ ናቸው ገሃነም የሚገቡት ማለት ነው ብሎ ይላል። ሰው አንተ ነህ ትክክል ወይንስ ነብይ የአብደላ ልጅ ነው ትክክል? ማንኛው ነው ትክክል? ትሰማለሁ? ትሰማለህ? ቀጥል። ሙስሊም መሐመድ ወጣ። መሐመድ ይሰማል? ወጣ። መሐመድ ዋሽቷል። ይሄንኛው መሐመድ ደግሞ ትክክል ተናግሯል። እስልምና አንድ ነው፣ ነብያቸው ግን ውሸተኛ ነው። እስልምና 73 ቦታ ሙስሊሞች 73 ቦታ እንደሚከፈሉ ነብዩ ዋሽቷል። ይሄ የገባው ወንድማችን ግን
አልዋሸም። እስካሁን ድረስ እስልምና አልተከፋፈልም፣ አይከፋፈልም፣ አንድ ነው። ስለዚህ ያ ነብይ ብለው የያዙት ዛሬ 1400 በፊት ኡመቶቼ ይከፈላሉ ብሎ ዋሽቷል። አልተከፋፈሉም፣ አይከፋፈሉም፣ አንድ ናቸው። የአብደላ ልጅ ዋሽቷል ማለት ነው። አቡ ሙስሊም እንኳን ደህና መጣ። እፎይ ሰላም ነው። እንኳን ደህና ቆያችሁ። መስጋናው ትስማማለህ? ወንድምህ በተናገረው ትስማማለህ? ምንድን ነው ያለው? በሙስሊሞች መካከል ክፍፍል የለም፣ ሙስሊሞች ሁሉ አንድ ናቸው ብሏል። አንድ እንዳልሆነማ እያየን ነው። ስለዚህ ሙስሊሞች ይከፋፈላሉ ማለት ነው። ያው የእስልምና ኡመት ወደ 73 ቦታ እንደሚከፈል ታምናለህ? እስቲ ብቻ ሳይሆን አይሰማኝም ያወራው ክርስቲያን ይከፋፈላል ወይስ አይከፋፈልም? እኔማ እንደተከፋፈለ ማምናለሁ። ክርስቲያን ይከፋፈላል ወይስ አይከፋፈልም? አምናለሁ አልኩህ። በክርስትና ውስጥ ሴክቶች እንዳሉ አምናለሁ። እስልምናም ልክ እንደዛ ነው። ኦኬ፣ እኔ ለምሳሌ ካቶሊክ፣ ኦርቶዶክስ፣ ጴንጤ፣ ጆባ ዊትነስ እያልኩ መጥራት እችላለሁኝ። የተከፋፈሉ ጀስ እንደ ኦርቶዶክስ ነው የምቆመው። ከዛ ውጭ ያሉ ክፍፍሎች አሉ፣ እነኛ አይድኑም ብዬ አምናለሁ። አንተ እንደዚህ ጥራና እስኪ አይድኑ የምትላቸውን ሴክቶች ጥራልኝ እስኪ። ይከፋፈላል ብለሃል? ነቢያችን ሰለላሁ ዐለይሂ ወሰለም እሺ ሁሉም ነገር ተናግሯል። ታውቃለህ? እስኪ ንገረኝ። እነከሌ በልና ስህተት አለባቸው የእነኛ አስተምሮ እነኚህ ክፍሎች ገሃነም ይገባሉ በልና ጥራ እስኪ። መጀመሪያ ትንሽ ደቂቃ ስጠኛ። ሴክቶቹን ጥራልኝ ቅድሚያ። ይህንን ያደረግኩልህ እኔ አንተ እንድጠራ ነው። እኔ ሴክቶች የመጥራት ሱስ ኖሮብኝ አለ። አንተም እንደኔ እንደጠራው አንተ ላይ እንደጠራው ስለፈለኩ ነው። ይጠራል ያለው መጀመሪያ ዳምጠኛ ቅድሚያ ጥራና ከዛ በኋላ ታብራራለህ። 5 ሴክት እስቲ ጥራ። ምክንያቱም የእናንተ ናችሁ ብዛት ቦታ እንትከፈሉት። እንደውም ከኛ እንደ ነብያችሁ ህግ ከሆነ እንደ ነብያችሁ ትንቢት ከሆነ ከክርስትናው በላይ የምትከፈሉት እናንተ ናችሁ። ከአይሁዶች በላይ የምትከፈሉት እናንተ ናችሁ። ስለዚህ 5 በትንሹ ጥራ እስኪ አንተ። አለም ነብዩ ውሸታም ነው። 1 አህሉ ሱና ወል ጀማዓ 1 እሺ 2 ሺዓ 2 ሺዓ 2 አልኩ 3 ኸዋሪጅ 4 3 እሺ አራተኛ ቀጥል 4 ቀደርያ እሺ 5 ጀብርያ እሺ 6ኛ ረዋፊዳ 7ኛ አይበቃም? ይበቃል። እሺ ኢትዮጵያ ውስጥ ያሉትን እስቲ 3 ጥራልኝ። ኸዋሪጅ አለ ኢትዮጵያ ውስጥ አለ። ስምራ የሚከተሉት እነሱ በኮንስቲቱሽን ምናምን አያምኑ። የጠፉ ሴክቶች አሉ እንዴ? አይ አሉ ኢትዮጵያ ውስጥ። እስቲ ለምሳሌ መሪያቸውን እስቲ አንዱን ጥራልኝ። ታዋቂ አይደሉም። አሁን ከስር ስለሚሰሩት በኮንስቲቱሽን አያምኑ። በኮንስቲቱሽን ማለት ምን ፓርላማ ውስጥ ነው? በህግ አያምኑ። አሁን ወደ ሌላ እንዳንገባና ያንተ ጥያቄ መለስኩ ይመስለኛል። እኔ ጥያቄ መጠየቅ ይችላል? አንተ የትኛው እንትን ውስጥ ነው? ሴክት ውስጥ ነው? እኔ አህሉ ሱና ወል ጀማዓ ነኝ። አህሉ ሱና ወል ጀማዓ ሁሉም ይሉታል እኮ ሱፊዎችም ነን ይላሉ። አህሉ ሱና ወል ጀማዓ ምልክት አላቸው። ሁሉም ነን ሊሉ ይችላሉ። ነን ይላሉ። አህሉ ሱና ወል ጀማዓ ምንድነው? ዲፋይን አድርገው እስኪ። ዲፋይን አድርገው ምንድነው? አህሉ ሱና ወል ጀማዓ ስለሚሉት ታውቃለህ? ምክንያቱም እኮ ነን ይላሉ። ስለዚህ ይሄንን ጀነራል መስጠት አትችልም እኮ። ረሱላችን ሰለላሁ ዐለይሂ ወሰለም እስልምና በ73 ይከፈላል አላለም? ስለዚህ አሁን አንተ ኢትዮጵያ ውስጥ ካሉት አህሉ ሱና ወል ጀማዓ ነህ ማለት እስቲ እኔ እስከማውቀው ድረስ የአብደላ አልሐረሪ ተከታይ ነህ? አይደለም።
የእሱ ሱናን ተከታዮች ይበልጣሉ። ታዲያ አለልሱና ወልጀማ ደግሞ አብዛኛውን ማጆሪቲውን የሚይዘው ነው። ኢትዮጵያ ውስጥ ያሉት እነሱ ናቸው አብዛኞቹ። ዳታቸው የሚያሳየው እነሱ ብዙ የማን ነው የአብደላ ዳታ ማን ጻፈው? መሬት ላይ ያለው እንደዛ ነው። መሬት ላይ ያለው እንደዛ ነው። አለልሱና ወልጀማ ነኝ ካልክ የእነሱ አባል መሆን አለብህ። ኤዋ 73ቱም እኮ ልንገርህ 73ቱም ከጠየቀው እኔ አለልሱና ወልጀማ ነው ይላል እኮ። ለዛ እኮ ነው የጀነራል ኔሙን የወሰድከው እኮ ለዛ ነው። በየትኛው የሆነ የራስን ሴክት ላይ የምልህ ለዛ ነው። አለልሱና ወልጀማ የምንለየው እንደው እንደ ኢትዮጵያ እንውሰደው ካል ማጆሪቲ ዋን ብለውም ዲፋይን ስለሚያደርጉት አብላጫውን ድምፅ አብላጫውን ህዝብ ያለበትን ብለው ስለሚሉ አብላጫውን የያዙት ደግሞ የአብደላ አሁን አንተ ዋሃቢያዎችን ያልከው የለም? ኦኬ ዋሃቢያዎችን ያልከው የለም? የነሱ ተከታይ ነው ዋሃቢያዎቹ ነኝ። ኦኬ መልካም። እሺ መልካም። ስለዚህ ዋሃቢያዎች እኮ እንደመሆነ መጠን ጂስም ታምናለህ ማለት ነው። አላህ አካል አለው ዛት አለው ምናምን ብለህ ታምናለህ። በእናትህ የሆነ ስለ አላህ አሁን የሆነ ጥያቄ ትንሽ ጥያቄ ብቻ ልጠይቅህ። ስለ አላህ ምን ትንሽ ትጠይቀኛለህ? የጠየኩህን መልስልኝ እንጂ እምነትን ብቻ ነው የጠየኩህ። ችግር የለም ግን ሁሉ ጥያቄ አይጠይቅም። ሁሉ ጥያቄ አይጠይቅም። ስለ አላህ በተለይ አዳምጠኛ። በተለይ ስለ አላህ መጠየቅ አይቻልም። አይ ነው ሐዲሳቶቹ ሐዲሱም ቁርአኑም አይፈቅድላችሁም። የዋብያ ሴክት ከሆንክ ስለ አላህ ምንም ነገር መጠየቅ አይቻልም። ምንም ነገር ለምን ምንም ለምን የለውም። በቃ ሐዲሱን ስለማቀው ሐዲሱንም ቁርአኑንም ስለቀው በጣም ብዙ ሐዲሶች አሉ። እጅግ አስከፊው ነገር ስለ አላህ መጠየቅ ነው ይላል። ስለ አላህ መጠየቅ እንደማይቻል እንደ ዋብያ ሴክት ታውቃለሁ። ምንም መጠየቅ አይቻልም። እንደዛ የሚባል ነገር የለም። አንድ ጥያቄ አንተ ልጠይቀው፣ አንድ ጥያቄ ብቻ ልጠይቀው። እንደ ዋብዮቹ ሴክት ከሆነ ስለ አላህ መጠየቅ አይቻልም። እንደ ሀባሾቹ እንደ ዋህብያ ብለህ እንዳትደምድማ። ለምን ህጉ ነዋ። እንደ ዋህብያ ብለህ እንዳትደምድም። ሱራ 3:7 ይጠቅሳሉ። እፈይ ግልጽ ያልሆነ አለ ብለው እነሱ ደግሞ ያርፉታል። ኦኬ እሺ ቀጥል። ጥያቄ መጠየቅ ይችላለሁ? ቀጥል። እምነትን አስረዳና ቀጥል። እሺ ቀጥል። እምነት አይደለም አሁን ቢያንስ አሁን አንተ እድሜ ስንት ነህ? እግዚአብሔር ይመስገን እድሜን አሁን መናገር አልፈልግም። ገና ሚስቴን እሺ 30 በለው፣ ችግር የለም 30 በለው። 30ውን የተባረክ ይሁን ይልና 30 በለው። እሺ ከ31 ዓመት በፊት የት ነበርክ? ቤቴ ነበርኩኝ። ከ31 ዓመት በፊት አልኩ እኮ። አሁን የአንተ እድሜ 30 ከሆንክ ብዙ ቦታ ነበርኩኝ። ሽንት ቤት የነበርኩበት ጊዜ አለ። ለምሳሌ ሽንት ቤት የነበርኩበት ጊዜ አለ። ትምህርት ቤት የነበርኩበት ጊዜ አለ። አልጋ ውስጥ የነበርኩበት ጊዜ አለ። ሻወር ቤት የነበርኩበት ጊዜ አለ። ቁም ነገር አውራ እንጂ ምን አይነት ጥያቄ ነው የጠየቀኝ? ጋር ከ30 ዓመት ከሆነ ከ30 ዓመት በፊት የት ነበርክ? የነበርኩባቸው ቦታዎች በጣም ብዙ አሉ። መቼም ሽንት ቤት ያስጠላችኋል እናንተ። ሌላ ጥያቄ ልጠይቅ? ለምን ወደ ዋናው ፖይንት ተመለስ። በቃ ወደ ዋናው ፖይንት እንመለስ። በእናትህ ስለ አላህ አንተ በእናትህ ውፈይ ገና አንተ የእምነት አስተማሪ ነህ። አንድ በል አቡ ሙሳ። ስለዚህ አንተ አለልሱና ወልጀማ ከሚባለው ነኝ የዋቢያን አቂዳ መከተልኝ አልከኝ። እንደ ነብዩ አስተምሮ መሰረት 73 ቦታ ሱናችሁ ኡመቱ ይከፈላል። ከ73ቱ 72ቱ ገሃነም ነው የሚገቡት አይደለ? 72ቱ ገሃነም ይገባሉ። አንደኛው ብቻ ነው ገነት የሚገባው። which is አንተ አቂዳ የዋቢያን ከሆነ ሀባሾች ገነት ይገባሉ? በዚህ ከቀጠሉ አይገቡም። ኦኬ አዳሻሪ የሚሆኑ ሙተዝዳዎችም ሺዓዎችም ወደ ገሃነም ነው የሚገቡት። ዋቢያዎች በዚህ መሰረት እስካሉ ከሞቱ በዚህ ላይ ከሞቱ መልካም። ክርስቲያኖችስ ረሱላችን እንደነገረ በ72 ይካፈላል ነው ያለው። አንደኛው ግን አንድ ብቻ ነው ገነት የሚገባት።
ያ ከክርስትናም አንድ ገነት የሚገባ አለ ማለት ነው። መልካም። ስለዚህ እኔ እስልምና ውስጥ አልገባ ክርስትና ላይ ሆኜ ከአንተ እኩል እንደውም ከአንተ በተሻለ ገነት የመግባት እድል አለኝ ማለት ነው። ያ የትኛው ነው ብላ ገነት የሚገባ አንዱ ያ የትኛው ነው ስል በማጆሪቲ ዋን ይለኛል፣ ወይንም አፐር አንድ ያለው ማለት ነው። የኔ እንዳትቸኩላ መቼ ነው እኔ እንደዛ ያልኩት? እሺ ቀጥል። አንዱ በኢየሱስ ዘመናት ያሉት የሉም ነው በኢየሱስ ዘመናት በሱ ያመኑት እዛ ብቻ ሳይሆን ፍርዱን ይቀጥል ነውና አሁን ያሉትንም ያካትታል። ይሄን ደግሞ አሁንማ አያካትትም። አስረጃ ጠይቃለሁ ያካትትም የሚል ምክንያቱም ለምን መሰለህ? ያ የተነገረው በነብዩ ዘመን ብቻ ላሉት ሳይሆን 73 ቦታ ይከፈላሉ ያለው ኔክስት ለሚከፈሉትም ነው። ቀጣይም እንደሚከፈሉ ነው። እንደዛ ከሆነ ሉክ ክርስቲያኖች 72 ቦታ ተከፍለዋል ሳይሆን ያለው ይከፈላሉ። አይሁዶች 72 ቦታ ተከፍለዋል ሳይሆን ያለው ይከፈላሉ። ፊውቸር ቴንስ ነው የተጠቀመው። ባይዘ ፓስት ቴንስ አይደለም የተጠቀመው። ፊውቸር ቴንስ ከተጠቀመ ወደፊት የሚሆንን ቴንስ ነው የተጠቀመው። ወደፊት ሊሆን ይችላል የሚል ወደፊት እንደሚሆን ፕሮፌሲ ነው፣ ትንቢት ነው። ሆነ ወይስ አልሆነም? እዛ ላይ ቆይ አሁን በነብዩ ሰዓት አልሆነም። በነብዩ ሰዓት ካልሆነ ደግሞ ገና ወደፊት 72 ቦታ እንደሚከፈሉና ከነኛ ውስጥ አንደኛው ግሩፕ ገነት እንደሚገባ፣ 71 ቦታ እንደሚከፈሉና ከዛ ውስጥ አንደኛው ገነት እንደሚገባ፣ 73 ቦታ እንደሚከፈሉና አንደኛው ገነት እንደሚገባ ነው ሙስሊሞቹ። ስለዚህ ከኋላ መጣችሁ 73 ቦታ ድረስ ሄዳችሁ ትከፈላላችሁ። ሉክ ክፍያ በበዛ ቁጥር ሬሾህ እያነሰ ነው የሚመጣው። ይሄን ታውቃለህ ብዬ አስባለሁ ማስ ስለተማረ። ምክንያቱም 73 ቦታ እናንተ ስትከፈሉ 73 ቦታ ስለሆነ ቁጥራችሁ ያንሳል። አይሁዶቹ ደግሞ 71 ቦታ ነው የሚከፈሉት which is ከእናንተ አንጻራዊነት የነሱ የተሻለ ነው። 70ዎቹ ገሃነም ሲገቡ አንደኛው ገነት ይገባል። ክርስቲያኖች ደግሞ 72 ቦታ ይከፈላሉ፣ ከእናንተ እናንሳለን በክፍያ ደረጃ። ስለዚህ የተሻልን 72 ውስጥ 71ዱ ገሃነም ይገባል፣ አንደኛዎቹያችን ደግሞ ገነት እንገባለን። ስለዚህ እኔን አንተ ጋር እስልምና ውስጥ ገብቼ 73 ቦታ ያው የምትከፋፈል ከሆነ ለምን እጨናነቃለሁ? ምክንያቱም ክርስትናው የተሻለ እኮ ነው። እድል የሚሰጠኝ ክርስትና ውስጥ እንድቆየ ነው። 72 ቦታ ነው ያለኝ። ከ72ቱ አንደኛው ገነት የምገባበት እድል ካለኝ 73ቱ ከየትኛው ነው ብዬ ከምጨነቅ 72ቱን ብመርጥ ይሻለኛል። አግኝታኝ ከሆነ በአንተው አስተምሮ ማለት ነው። ቀጥል። የአንድ ልዩነት ነው ያለው እኮ። አንድ ልዩነት ቢሆን እኮ ምርጫ ላይ ለውጥ አለው እኮ መሐመድ። ይፎይ እየሰማው ነው። ትንሽ ግን አማርኛ ስለሚከብደኝ ነው። ትንሽ ኦሮምኛ ትችላለህ? ብዙም አልችልም። በአማርኛው ቀጥል። እሺ ወል ችግር የለም። ከእስልምና የሚመችና ከእስልምና የማይመች ነገር አለ ማለት ነው? የሚመችህና የማይመችህ ነገር ማለት ከእስልምና ይሄን ነገር ይመቸኛል፣ ከእስልምና ይሄን ነገር አይመቸኝም ምትል አለ? ሁለት ነገር ንገር እስቲ። ከእስልምና የሚመቸኝ ነገር ሊኖር ይችላል ከሰዎቹ ማለት ነው። ሁለት ነገር ብቻ ንገረኝ። ለሃይማኖታችሁ ኮሚትር ናችሁ። የተሳሳተ ነገር ቢሆንም ያንን የተሳሳተ ነገር ለመተግበር ያላችሁ ጽናት፣ ለቆራጥነት ትግላችሁ ነገር ያ ነገር ጥሩ ነው። ጥሩ ነው ትለፋላችሁ። አንድ ጨምሮ ይሄንን አለማድነቅ አይቻልም። ህብረት አላችሁ። ይሄ ሁለተኛ ይሁንልህና ማይመቸኝ ነገር ደግሞ ከእስልምና ምንድነው እሱ ነገሮችን ለማመዛዘን ከናንተ ከታጠረላችሁ ውጭ ወጣችሁ ነገሮች እንዴት ነው ሰዎች የሚያምኑት ብላችሁ የማገናዘብ ችግር አለባችሁ። የመስማት በደንብ አለ ሰዎችን የመስማትና የመረዳት ከዛ እውነት እንዴት ነው እኔ ያለውበትስ ትክክል ነው አይደለም እነሱ እንዴት ነው የሚያምኑት የሚለውን የመመርመር ችግር አለባችሁ። ይሄን አታደርጉም። የኔ ፖይንት ላይ መጣቀም የኔ ፖይንት ላይ መጣቀም እሺ፣ ከመጽሐፍ ቅዱስ ላይ አንድ አንቀጽ
ለምን አንድ አንቀጽ አልጨምርልህም? እንደዚህ የሚል አለ ምን የሚል አነጻጽሮ የሚለው መጽሐፍ ቅዱስ ላይ አ ያ እውነቱን ሁሉ መርምሩ። አይ ቲንክ እውነትን መርምሩ። አይ ቲንክ ምን ነበር ጥቅሱ ጠፋኝ። የሚያስታውሰኝ አለ? ሁሉ አመክሩ ወሰናይ ገበሩ፣ ሁሉም መርምሩ መልካሙንም ያዙ። ያ ዲያቆን አግዞኛል። ምን አለ? ሁሉም መርምሩ መልካሙን ያዙ። ሰው መመርመር እንችላለን። ምን መረምረው እኛ ደግሞ ምንመረመር አይደለንም። ነገሮችን ግን እንመረምራለን። መንፈስን ሁሉ መርምሩ ተብለናል እኛ። አንደኛ ዮሐንስ መልእክት መንፈስ 1:4 መንፈስን ሁሉ መርምሩ። ማንኛውም የሚመጣ መንፈስ ከዛ በኋላ የሐሰት መንፈስ ነው የእውነት መንፈስ ነው ብለን እንድንመረምር ታዘናል ማለት ነው። በእስልምናው ግን አይቻልም። ታውቀዋለህ ሱራ 5:101 ላይ እንዳትጠይቁ ትከፍራላችሁ ስለሚል ወደ ዋናው ፖይንታችን ግን የለቀቅን ይመስለኛል። ወደ ዋናው ፖይንታችን እንመለስና አሁን ምን ይላል? አብዝታችሁ እንዳትጠይቁ፣ አብዝታችሁ ተጠይቃችሁ ተቀድሞቹ ሰዎች ትሆናላችሁ የሚል አለ ተወሱንና። ስለዚህ አሁን የተስማማ ነው ምንድነው እሱ? እስልምና 73 ቦታ ይከፈላል፣ ተስማምተናል። ክርስትና 72 ቦታ ይከፈላል፣ ተስማምተናል። አይሁዶች 71 ቦታ ይከፈላሉ፣ ተስማምተናል። ከእያንዳንዱ ክፍል ውስጥ ከአይሁድም አንደኛው ክፍል ገነት ይገባል፣ ከክርስቲያኖችም አንደኛው ክፍል ገነት ይገባል፣ ከሙስሊሞችም አንደኛው ክፍል ገነት ይገባል። ተስማምተናል። አንተ ከኔ የተሻለ እስልምና የሰጠ ጸጋ ምንድን ነው ታዲያ? ትንሽ ኔትወርክ እያስቸገረኝ ነው። አይሰማም? ትንሽ ኔትወርክ አሁን ይሰማል። ኦኬ። አንተ ከኔ የተሻለ ያለህ ቻንስ እርግጠኛ የምትሆንበት ምንድን ነው? ከኔ የተሻለ እንደሆንክ እንደ ክርስትና ነው ብትጠይቀኝ፣ አንተ ገሃነም ነው የምገባው እንጂ ገነት አገባም። በልጁ እስካላመንክ ድረስ ገነት የምገባበት ምንም እድል የለም። 0.000 ነጥብ የለም። በአንተ ላይ ግን እኔ አላህን ሳላም ነው አንተ ልክ ሌሎቹ እንደተከፋፈሉት አላህን እያሉ ቢያመልኩም ግን ገሃነም ይገባሉ። እኔ ደግሞ አላህን ሳላመልከውም የመግባት እድል አለኝ። አሁንም እስቲል አንተን ለምን መጥቼ እከተላለሁ ታዲያ? ክርስትናው ላይ ሆኜም ራሱ በአንዴ መግባት እድል አለኝ እኮ እኔ። መስፈርት አለ እናንተ ገነትና ማገበና ገሃነም መግባት ካላመንክ አገባም። በቃ መስፈርት አለ። በምን ታምናለህ? በልጁ ያ በወልድ እስካላመንክ በክርስቶስ እስካላመንክ ድረስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጥ እሱ ስለሆነ። እሺ እንደዛ ከሆነ አብና ወልዱ ማን ነው የሚበልጠው? በምን ነው የሚበልጠው? ማን ነው የሚበልጠው ማለት ማን ነው? በሁሉም ነገር ማን ነው የሚበልጠው ማለት ምን ማለት ነው? መብለጥ ማለት ምንድን ማለት ነው? አሁን እኔ እንደ ኦርቶዶክስ አብዛኛው ጊዜ ማየው ማለት ነው ኢየሱስ ለኛ እንደዚህ ሆነ፣ ኢየሱስ ለኛ ኃጢአት ተሰቀለ፣ ኢየሱስ ለዚህ ሁልጊዜ በወልዱ ነው የሚሰብኩት። እሺ ግን እዛ ላይ እንደተረዳሁት አብና ወልዱ የተለያየ ሰዎች እንደሆነ ነው የተረዳሁት። የተለያየ ሰዎች አይደሉም። ሰዎች ምንድን ነው እሱ? እኛ አምላክ ነው የምናመልከው እንጂ ሰዎች አይደሉም። እሺ መጽሐፍ ቅዱስ ላይ እግዚአብሔር አይታይም አይልም ይላል፣ እኛም እንላለን። ኢየሱስ አልታየም ታዲያ? እሱ በስጋ ተገልጦ ነው። መንፈስ ቅዱስስ በእርግብ አምሳል ተገልጦ ታይቷል። በመለኮታዊ ክብሩ ግን አይታይም። ስለዚህ እሺ መንፈስ ቅዱስ ስትል ምን አይነት ነው? የአንተ አእምሮ ውስጥ የሚመጣ ምንም አይነት አእምሮ ውስጥ አይመጣም። ምክንያቱም እንዳላህ ለምሳሌ እጅግ ባት ያለው አርሽ ላይ የተቀመጠ ከሌሊቱ 9 ሰዓት የሚወርድ አይን ፊት ያለው ከደጃል የሚለየው እንደ ደጃል አንድ አይን ያልሆነ ሚል አይነት አእምሮ ውስጥ አይመጣም። ወይንም ደግሞ ኢብኑ ተሚያ እንደተናገረው ፂም የሌለው ፍሪዛም ወንድ ጎረምሳ አእምሮ ውስጥ አይመጣም። አእምሮ ውስጥ መንፈስ ቅዱስ ስትል ምንድን ነው የሚመጣው? በሁሉ የሞላ የእግዚአብሔር ሕያው መንፈስ የሆነ እርሱ
ነገሮች ሁሉ ካለመኖር ወደ መኖር ያመጣ በሰማይ እሱ ያለ በምድር ያለ በጥልቁ ያለ ወዴት ብትሄድ አጽናፍ እስከ አጽናፍ ብትሄድ እርሱ የሞላ ነው። መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 6 እንደሚናገረው ማለት ነው። እርሱ በሁሉ ያለ ነው። መንፈስ ቅዱስ ስትል ሁሉን ሕያው የሚያደርግ ሁሉን ያስገኘ የሚል እንጂ እንደዚህ ቅርጽ ያለው እንደዚህ ሼፕ ያለው እንደዚህ የሚለው አይደለም። አይምሮ ውስጥ ምንም እሱ ሊመጣ አይችልም። ምክንያቱም ኢንኮርፖራል ነው። አምላክ ኢንኮርፖራል ነው። ኢንኮርፖራል ከሆነ ደግሞ ኢንኮርፖራል የሆኑ ነገሮች ከአይምሮ በላይ ተብለው ለሚባሉ ነገር የሚሰጥ ነው። በአይምሮ የማይታሰብ ማለት ነው። ቢዮንድ ኢማጂኔሽን የሆነ ኢማጂን ከነ ሊደረግ ማይችል ስለሆነ ኮርፖራል ለሆኑ ነገሮች ብቻ ነው ኢማጂኔሽን የሚሰራው። በአይምሮ የሚታሰቡት የሆኑ አንጻራዊ ማለት የሆነ ስፔስ ውስጥ የተገደቡ ሲሆኑ፣ ይሄ ግን ከስፔስም አውት ኦፍ ስፔስም መኖር የሚችል በሁሉ የሞላ በሁሉ ያለን በሊሚትድ በሆነ ማይንድ ሴት ኢማጂን ማድረግ አትችልም። እሺ ዌል ኢየሱስ ለእናንተ ተሰቀለ። ወደ ቶፒኩ ተመለስ። እሺ ኢየሱስ አይ እንጨርሰዋ። ወደ ቶፒኩ እንመለስ። እሺ ኢየሱስ ለእናንተ ኃጢአት ተሰቀለ። ለአንተም ለእኛም ለሁሉም ተሰቅሏል። መቀበል ያንተ ድርሻ ነው። ካልተቀበልክ ግን በፍርድ ውስጥ ነህ። አንተ ኃጢአት አትሰራም። ኃጢአት ማይሰራ የለም። ሁሉም ኃጢአት ይሰራል፣ ንስሐ ይገባል። የተሰቀለልን እኔ ነጋ ጠባ ዛሬ ለምሰራው በዛ ኃጢአት ትጠየቃለህ ወይስ አትጠይቅም? ትጠየቃለህ። ኃጢአት እንድትሰራበት አይደለም ኢየሱስ ክርስቶስ የተሰቀለልህ የዘላለም ሕይወት እንድታገኝበትና የመጣብህን የሞት ዕዳ ሊከፍልልህ እንጂ ከዛ በኋላ አንዴ ሞቶልኛልና ከዛ በኋላ የፈለገ ኃጢአት ልስራ፣ ልጨማለቅ፣ ልግደል፣ ልስረቅ የምትልበት አይደለም። ስለዚህ መሰቀሉ ለምን አስፈለገ? ሕይወትን ለማግኘት። ምክንያቱም እሱ የዘላለም ሕይወት ስለሆነ አንተ ለምሳሌ ቅያማን የምትጠብቀው መቼ ነው? ሞተ ስትነሳ እንደገና ዘላለማዊ የምትሆነው ኢተርኒቲ የምታገኘው ሞት በበግ መልክ መጥቶ ሲታረድልህ ነው። እኔ ግን ለእኔ ክርስቶስ እንደዛ ከሆነ ለእኔ ሕያው በግ የሆነ የእግዚአብሔር በግ የተባለው ዮሐንስ 1:29 ላይ ለእኔ ታረደልኝ፣ ስጋውን ቆረሰልኝ፣ ደሙን አፈሰሰልኝ፣ ብሉኝ ጠጡኝ፣ እኔ ዘላለም ሕይወት እሰጣለሁ አለ። አመንኩበት፣ ሞትም በሞቱ ሻርልኝና የዘላለም ሕይወትን ሰጠኝ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደሚናገረው። ወደ ቶፒኩ ተመለስና አሁን ወደ ቶፒኩ ስንመለስ ሙታዚላዎችም ሆኑ አሻሪዎችም ሆኑ ሺያዎችም ሆኑ እናንተም ሆናችሁ ማንኛው ገነት እንደሚገባ ምንድን ነው ዋስትና? ማንኛችሁ ገነት እንደምትገቡ ምንድን ነው ማረጋገጫ? ዋስትና 3 ታይፖች ናቸው። አንደኛ አላህ ማመን፣ ሌሎችም አለ። የትኛውን አላህ? አዳምጠኛ ልጨርሰው። የትኛውን አላህ? ለምሳሌ የትኛው አላህ? ሱፊዎቹ ጋር እኮ የትኛውን አላህ? አካል ባት ፊት ምናምን ያለውን አይን ያለውን ወይንስ የሌለውን? የትኛውን አላህ? አዳምጠኛ አስጨርሰኝ። አይነን እኮ አስረዳኝ። አላህ ስትል ቆይ ለምሳሌ ሙሐመድን መከተል ጥሩ ነው ብዬ ብጽፍ ወይንም ደግሞ ሙሐመድን ጥሩት ብዬ ብጽፍ እና ይህን ደብዳቤ ለሙሐመድ ስጥ ብዬ ብለህ ሰፈር ውስጥ 10 ሙሐመድ ቢኖሩ የትኛው ሙሐመድ መሆኑን ትጠይቀኛለህ? አትጠይቀኝም? ይጠይቃል። ልጠይቀው። ምክንያቱም ስማቸው አንድ ቢሆንም የተለያዩ አካላት ስላሉ ነው አይደለ? ስለዚህ እኔማ እያልኩ ያለሁት ለዛ ነው። ስማቸው አንድ የሆኑ አላህ የሚባሉ የአንደኛው አላህ እጅ እግር ባት ፊት ያለው ነው። የአንደኛው አላህ ደግሞ እጅ እግር ባት የሌለው ነው። ስለዚህ የትኛው አላህ ብዬ እጠይቃለሁ። የአንደኛውን ሰው አካል አላህ ከአርሽ በላይ ያለ ነው። የአንደኛው አላህ ደግሞ አላህ ያለ ቦታ የሆነ ነው። የትኛውን አላህ ነው? ሊመልስልህ። ዋናው አቂዳ በዛ ላይ ነው፣ በአላህ በኩል ማለት ነው። ስለ አላህ ከራሱ የሚያውቅ እና ከነብዩ የሚያውቅ አለ ብለህ ታስባለህ እኮ? ንገረኛ። የትኛው አላህ? ይኸው እኛ ስለ አላህ ስንሆን አየካ እሱ ራሱ ባለው በኩል ማለት ነው።
ኖ ኖ እሱ አይን አለው ካለ ይኸው አይን አለው ካለ እሺ እንመሳሰለ እኔ እናንተ እንሂድ። እሺ ቁርአን ላይ አላህ እጅ እንዳለው ይናገራል። ታጸድቃለህ? ይሄንን ግን እጁ እንደኛ አይነት አይደለም። እኛ በዛ ጸጥ እንላለን። እጁ ምን አይነት ነው አንልም። ምን አገባኝ ነው ቀይ የሚሆን ጥቁር የሚሆን አረንጓዴ የሚሆን አዎ አሁን ይሄ አብዱላህ ሐረዲ የሚሉትን የለም እሺ ወስፍ ያደርጋሉ እነሱ። ችግሩ እዚህ ላይ ነው። አላህ እጅ አለ ካለ በቃ እኛ ጸጥ ማለት ነው። እሺ እንስማማ። እሺ ጸጥ አለን። አሁን እጅ አለው ጸጥ አለን። እግር አለው አይደለ? ባት አለው አይደለ? ኦኬ ፊት አለው አይደለ? ኦኬ እግሩና ባቱ የተገጣጠመ ነው አይደለም? አንልም። አየው ጸጥ እንላለን እኛ። የተገጣጠመ ካለ ቁርአኑ የተገጣጠመ ነው። ምንም ካልተናገረኛ ምንም አንልማ። እሺ ችግር የለውም። እጅ አለው ባት አለው። ቆይ ተስማማን። እጅ አለው ባት አለው ፊት አለው። እነኚህን አካላት ወገባል ባት ማለት ባት የሚቀለጥበት ቀን ሱረቱ ቀለም 68 42 ላይ ባለው መሰረት ማለት ነው። አስታወስከው? አይ እሱን ካን እንደዛ ባት ከሃዲ ናቸው እንጂ ቁርአን ውስጥ የለም። ሐዲስ ላይ አለልህ። እሱ የሚፈስረው ሐዲስ አለ። ሐዲስ አለልህ። አላህ ባቱን ይገልጣል ይላል። መረጃ ላሳይ። አዳምጠኛ መጀመሪያ መረጃ ላሳይ ወይ ባት የለውም ካልከኝ ተፍሲር ኢብኑ ከሲር ላይ እንዳለ እሱን አቃለው እሱን እንደምታመጣ ግን ይኸው ሐዲስ አዳምጠኛ ተረዳሁት ግን እንስማማ። ችግር የለውም። እሺ እነኛ አካላቶች ያሉት አካል ብልት አለው የለውም? ረበናት ሌላ ነገር ውስጥ እንዳትገባ ይፎይ ኖ አልገባም። ፊት አይን አንተ ትልቅ ሰው ነህ። አንድ በል አቡ ሙሳ ይኸው መረጃው ታሳያለሁ ከፈለግ። እንስማማ። እጅ እንዳለው አመን እጆች አሉት ፊት አለው። ረበናት ስላላህ ተዋ፣ ሌላ ነገር አውራ በናት ቢያንስ አቡ ሙሳ ይኸው ለሐዲሱ ምን ይላል መሰለ አደምን በመልኩ ፈጠረው የሚለውን ሲያብራሩ እጅ እንዳለው እናምናለን። አደም እጅ እንዳለው እናምናለን። አላህም እጅ አለው። ነገር ግን እጁ አይመሳሰልም። አደም ፊት አለው፣ አላህም ፊት አለው። ፊቱ ግን የአደምን የሚመስል አይደለም። አደም አይን አለው፣ አላህም አይን አለው። ነገር ግን የማንንም አይመስልም አላህ ብለው ነው ያስቀመጡት። አደም ብልት አለው፣ የአላህ ብልትም የማንንም አይመስልም ብንልስ ምንድን ነው ችግሩ? አይ በናት እንዳትጨምርበት እንደዛ ብለክ ማለት ትልቅ ሰው ነው። ነገር ግን ማንንም አይመስልም ማለት አይቻልም። አይ ያልተጻፈ ለምን ተነባለህ አንተ? ምክንያቱም አደምን በመልኩ ስለዚህ ነው እኮ በእናትህ ስለ አላህ ቢያንስ በእናትህ አቡ ሙሳ ሌላ ነገር ማውራት ትችላለህ። ችግር የለውም። ሶስት ነገር ነው ሊሆን የሚችለው። ሶስት ነገር ነው ሊሆን የሚችለው። አዳምጠኛ እንስማማሽ። ሶስት ነገር ነው ሊሆን የሚችለው። ሶስት ነገር እኮ አዳምጣለኝ አንዴ የኔና ስለ አላህ እኮ ችግር የለውም። አዳምጠኛ መጀመሪያ እኮ አንተ ትዛ ምላሽን ትሰጠኛለህ። አንዴ ጥያቄን አስጨርሰኝና ሶስት ነገር ነው ሊሆን የሚችለው አላህ ላይ ከብልት ጋር በተያያዘ አንደኛ ብልት ካለው የወንድ ብልት ነው የሚሆነው። የወንድ ብልት ከሆነ ወንድ ብለን ነው የምንጠራው። የወንድ ብልት የለውም ብልት አለው ከተባለ የሴት ብልት ነው ሊሆን የሚችለው። የሴት ብልት ካለው ሴት ብለን ነው ልንጠራው ብንችለው። የሴት ብልትም የወንድ ብልትም የለውም ከተባለ ደግሞ ጀንደረባ ነው የሚሆን የሚችለው። አላህ ብልት የለውም ከተባለ አካላቶች ልብ በሉ ፊዚካል ቦዲ እንዳደም ተመሳሳይ አደምም በራሱ አምሳል ፈጠረው ስለሚል ማለት ነው። ለአደም ያለው አካላት ለዚህኛው ከሰጠ ነው ምን ይሆናል ማለት ነው? ፊት አለው፣ እጅ አለው፣ እግር አለው አደም አላህም አለው ብለህ አፊርም የምታደርግ ከሆነ ከዛ ብልቱ ጋር ግን የለውም ካልክ ውጪስ እግር አለው፣ ባት አለው፣ ወገብ አለው፣ ፊት አለው፣ አይን አለው። ብልት ጋር ስትመጣ ብልት የለውም ካልክ ስልብ ነው ማለት ነው። አካላቶቹን ስላጸደቅ ማለት ነው። ፊዚካል ቦዲ ስላጸደቅ ይሰማል። አቡ ሙሳ ሜቢ ቀጥላውና ትቀጥላለህ። በእናትህ እፎይ አቡ ሙሳ ይበቃል። በቃ እፎይ
እሺ ቀጥል። አቡ ያው ሙሳ ይበቃል። ሁልጊዜ በእናትህ ያልተጻፈ እንዳታነበው አንድ በል ይሄን ያክል ለታወራ ይበቃል። አንድ በል። እሺ ሁለተኛ ደግሞ በእናትህ ስለ አላህ ቢያንስ ያው አንድ ጥያቄ ብቻ ልጠይቅና ከዛ በኋላ የፈለገን ታወራለህ። እሺ ቀጥል። ስለ አላህ ማውራት ተውና ስለ ሩህ ስለ ነፍስ ሰው ሲሞት ምንድን ነው የሚሞተው? ተው ስለ አላህ ሰው ሲሞት ምንድን ነው የሚሞተው? መልስልኝ እስቲ። ምን ይሞታል? ሞት በእኛና በእናንተ አረዳዱ ሌላ ነው። አቡ ሙሳ ተው በፈለክ ውሰድ። ከፈለክ በእናንተ ይሁን በይሁዳ ይሁን ሰው ከሞተ የሆነ ምስጢር አለው። ሞት በእኛና በእናንተ ይለያያል። አቡ ሙሳ ሞት በእኛና በእናንተ ሁሉ አንድ ነው። በእናትህ አንድ አይደለም። እኛ እንደናንተ አንረዳም ሞትን። አዳምጠኛ። እኔ ሐሳቤን ብቻ ትንሽ አማርኛ ስለሚከብደኝ ነው እኮ ስለዛ ነው እንጂ እየሰማሁ ነው። ያው ስለ አላህ በእናትህ ትልቅ ነገር ነው እሱ። ደግሞ ሁሉ መውራት ካለው መውራትም አያስፈልግም። አንድ በል። ሁለተኛ ደግሞ ያልተጻፈ ነገር ሁሉ ጊዜ በአንተ ጭንቅላት ብቻ እንዳትሄድ። አቡ ሙሳ ረጅም ሰዓት ስለያዝኩ እኔም ለቃለሁኝ። ሞት የኛ አረዳድ ይኸውልህ፣ የኛን አረዳድ ሞት ሲባል እናንተ ውስጥ የሚመጣው መጥፋት የሚል ሀሳብ ነው የሚመጣው። እኛ ጋር ሞት የምንረዳው ነፍስና ስጋ መለየት ነው። እኛም ነፍስና ስጋ መለየት ነው፣ መጥፋት አይደለም። እሱ ሌላ ጉዳይ ይሆናል። ኤኒዌይስ ስጋና ነፍስ መለየት ሞት ተብሎ ይጠራል። ምንድን ነው የሚሞተው? ደጋግመህ ስላልክ ማለት ነው። ስጋና ነፍስ ነው የምትለየው። ስለዚህ በዛው ያዘውና እናንተ ጋር እንደ አዲስ ስለምትፈጠሩ ነፍስና ስጋ መለየት ነው የሚለው ብዙም የሚያስኬድ ነገር አይሆንም ማለት ነው። ምክንያቱም እኛም እንደዛ ነው። አይ ይነግራል። እኛም እንደዛ ነው። አይ ሩህ ተመልሰው ወደ መቃብር ትገባና ስትቀጠቀጥ ስለምንኖር መለያየት ነው የሚለው ብዙ የሚያስኬድህ አይመስለኝም። ምክንያቱም ተመልሳ ሩህ ያስኬዳል። እውነቱን ነው የምትፈልገው ወይስ ሌላ ነገር ነው የምትፈልገው? አንተ በአንተ ብቻ እንዳትደምድማ። ነፍስ ወደ መቃብር ተመልሳ የመቃብር ቅጣት አይጠብቅህም? መቃብር ውስጥ አትቀጠቀጥም? ትቀጠቀጣለህ። ኦኬ፣ በድንህ ስጋህ ነው የሚቀጠቀጠው ወይንም ነፍስህ ተመልሳ ነው ወደ ስጋ? በምን በድንህ ነው የሚቀጠቀጠው? ሬሳ ነፍስህ የተለየው ሬሳ ነው የሚቀጠቀጠው ወይንስ ነፍስህ ወደ ስጋ ተመልሳ ነው የምትቀጠቀጠው? ነፍስህ በስጋ ተመልሳ ነው የምትቀጠቀጠው። ታዲያ ምንድን ነው መለየት ነው የምትለኝ? ነፍስህ ከተመለሰች እኮ መቃብር ውስጥ ነፍስህና ስጋ ይቀጠቀጣሉ ገና። ስለዚህ እኛ ስጋ በመቃብር ሲሆን ነፍስ ተለይተዋለች፣ በድን ነው እሱ። ተው የሚመጣው ዓለም እኮ ያው የሚመጣው ዓለም እኔና አንተ እንኳን በምን እንደሚደርስ አናውቅም። አንድ በል። ስለዚህ ይሄ ሁሉ የሚደርስብህ ወይ ግን ይኸው በእናትህ ይኸው ያንተ ጭንቅላትም ገና በእናትህ ይኸው እኔ የምልህ ስለ አላህ ቢያንስ ሌላ ነገር እንደፈለግ አውራ፣ ግን ስለ አላህ ቢያንስ በእናትህ ትንሽ አይ እንትን ሆነ። አቡ ሙስሊም ይቀርታል፣ ችግር የለውም። ቶፒካችን እንትን ሆነ። አቡ ሙስሊም ይቅርታ አንዴና፣ እሺ ሌላ ነገር ግባ ነው። ቆይ አይ ሰማኝ። ቅድም ወንድሜም እያለ ነበርና ገብቶ አንተ ለምን ታዲያ ሙስሊም ከነበርክ ቤተክርስቲያን ሄደህ እንዴት ትጠይቃለህ? ነፎ እንዴት ትጠይቃለህ? እኛን ለምን አትጠይቅም? እዚህ ያሉትን ኡስታዞች አትጠይቅም ብሎ ነበርና ይመስለኛል አሁን መልሱን የተረዳ ይመስለኛል። ስለ አላህ አትጠይቅ እያልከኝ ነው። እንዴት ስለ አምላኬ አመልከው ስለነበር አምላክ ሳትነግረኝ ስለሱ ምንነትና ማንነት ሳላውቅ እንዴት ብዬ ነው ሂጄ ባዶ መስጊድ ውስጥ ምንም በማይታይ ነገር ዝም ብዬ ፍሪዛም ጸጉር ያለው ሰው ኢማጂን እያደረኩ የምሰግድለት? የመጀመሪያው ማለት ነው። እዚህ የምትከታተሉ ሙስሊሞች ኖት እያደረጋችሁት፣ ለምን ስለምታምኑት አምላክ ሳይነገራችሁ ወይም ደግሞ በስትክክል ጥርት አድርጎ ሳታውቁት አይ መመርመር አይቻልም፣ ይሄ እኮ ሐራም ነው፣ ይሄ እኮ ወንጀል ነው እየተባለ እንዴት ነው ላመልከው የምችለው? በመጀመሪያ ማለት ነው። ርዕሱን ለማስቀየስ መሞከር ሳይሆን ወንድሜ እንደዛ አላልኩም። ያው እና ትቀጥላለህ። አዳምጠኝ። እሺ ትቀጥላለህ። አስጨርሰኝና ትቀጥላለህ። እንደዛ ለማድረግ መሞከር ሳይሆን ያለብህ አውቁት ነገር ካለ አይ ይሄ እንደዚህ ነው፣ ይሄ እንደዚህ ነው። ለምን ብዙ ሰው ነው እየተከታተለ ያለው፣ 6 ሰው ብቻ አይደለም። ይሄ እንደዚህ ነው። የአላህ ምንነት ይሄ ነው ከስሙ ትርጉም ጀምሮ። እኔ ቤተክርስቲያን ገብቼ ስለ ቅድስት ሥላሴ ስማር እግዚአብሔር የሚለውን ትርጉም ጨምሮ ነው የተማርኩት። አላህ ከሚለው ትርጉም ጀምሮ እያንዳንዷን ነገር ስለ አላህ ማንነት
ማስተማር አለባችሁ ወይም ደግሞ ማሳወቅ አለባችሁ። ያንን የማታሳውቁ ከሆነ ግዴታ ሊመልስልን የሚገባ አካል አለ፣ ወይም ደግሞ ሄደን ልንጠይቀው የሚገባ አካል ይኖራል። ያ ደግሞ እኔ እስካሁን ካየሁት ከእምነት ተቋማት ካየሁት ሃይማኖት እምነት በነገራችን ላይ ብዙ ነው፣ ሃይማኖት አንድ ናት። ካየሁት የእምነት ተቋማት እኔ አንድ ሃይማኖት ነው ያገኘሁት። ይሄን ሁላ ጥያቄ መለሰልኝ። ኦርቶዶክስ ቤተክርስቲያን ነው። የአላህን ቶፒክ ስለ አላህ አታውራ፣ አታንሳ፣ አትበለው። እንደውም ይበልጥ ስለ አላህ መወራት ነው። ቆይ ወንድሜ ስለ አላህ መወራት ነው ያለበት። ለምን የሚመለከው አላህ ነው። አንድ ነን አለቀ። እንደዛ የሚባል ነገር አይሰራም። እሺ ጨርሻለሁ። ቀጥል። ምን ልትለኝ ነው? ጨረስክ? እሺ ቀጥል። ስለ አላህ አሁን እኮ ከሱ ነፍስ በላይ የሚያውቅ ሰው አለ ብለህ ታስባለህ አንተ? እሱ የተናገረ ብቻ አሁን እሱ እንዳለ ማለት ነው። እሱ እንዳለ እጅ ያለው እግር ያለው እንደሱ እንዳለ ማለት ነው። አላህ በራሱ ያለ ብቻ መቆም ነው እንጂ ሁሉ ነገር አሁን ብልት አለ ምናምን ካለ ጥሩ አይደለም። አልተጻፈማ እንዴ? ማስረጃ እኮ ላቅርብልህ አለ። የለም ወላሂ በእናትህ። እሺ አሳይኝ ብሎ ታቀርብለታለህ? ይቅርታ። አዎ አሳይኝ ብሎ የለም። እሱ ከምን እንደወሰደ ታውቃለህ? ምንድን ያልከው? እሱ ከምን እንደወሰደ ታውቃለህ? አላህ ፍሪዛ የሚለው አላህ ይቅርታሽ ፍሪዛ የሚለው የሰውነት አካላት የሉም የሚለው የለም አልተጻፈም እያለኝ ነውና ብታቀርብለት ማስረጃውን። ኦኬ ማን አቡ ሙሳ ባቀርብልህ ምን ታደርጋለህ? ምኑ ነው የምታቀርበው? አላህ ፍሪዛ መሆኑን። ፍሪዛም አይደለም ብልት ምናምን እያወራን ነበረ። አቡ ሙስሊም ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሱ ቆይ አንዴ ማይካስ ተራን ጠብቅ። ይጨርስ። አላህ ወጣት ፍሪዛ መሆኑን አታምንም? ሐዲሱን ስታነብ ضعيفና ሰሒሑን ማወቁን ታውቃለህ? በሚገባ ቃለሁኝ። እሺ አሁን ስለዛ ስለ አላህ ማውራት ከሆነ ከኔ በላይ እውቀት ዑለማዎች አሉ ታውቃለህ። ግን አንተ የሆነ ምክር ይሰጣለሁ። አንተ የምታመልከው አላህ ፍሪዛምና ምን ችግር አለው ማለት ታፍርበታለህ እንዴ? በምታመልከው አካል አታፍርማ እንዴ? እንዴ የወጣ ይመስለኛል እንግዲህ ያው አሪፍ ነበር። ቀጥሎ አክቹዋሊ ሌላ ቦታ ነበርኩኝ። ምን እንዳነሳችሁ ማላቅም። ቀጥሎ ሰላም ብለናል። እንዴት ናችሁ? ሰላም የጌታ ባለበት እንዴት ነው? የጌታ ሰላም ብለናል ሁላችሁንም። እፎይና የጌታ ትተዋወቃላችሁ እንዴ? እፎይ ነበር የጌታ የነበረ ጊዜ አላውቀውም። ማን ነው እሱ የጌታ? ኧረ ነበርክ በጌታ አይመስለኝም። ማማዬ አውቆ ነው አረዲ ደግሞ አላውቀውም ማለት ይሄ ከስር ያለ ከእስልምና የመጣልኝ ነው። ሰለምቴ ነበር ረጅም ጊዜ። አሁን ራሱ ታግሎ የመጣው ሴት ነው ወንድ ነው? ቼክ እያደረግን ነው። እሱ እስካሁን አልደረስንበትም። ኦኬ ድምፁን እኔ እንደማመሳሰል የሚጥረው ልጅ ነው። በየቀኑ በቃ ልክ እንደ መሐመድ ሽንት ቤት ሻንትን ይጠቀማል መሰለኝ። ሁሌም ጉንፋን አያጣውም። ሱና እየተገበረ ነው። የሆነ ሰዓት በዛው ጠፋ ማለት ነው ጉሮሮዬ ብሎ። የምትተዋወቁ እኮ አልመሰለኝም ነበረ እኔ ጠፍቶ ስለነበር። በእርግጥ መምጫው አካባቢ እፎይ መምጫው አካባቢ ነው የጌታ የጠፋ። ኧረ እዛም አልደረሰም በጌታ። አውቀዋለሁ። ወንድማችን ነው እፎይ። እንዴ እንደዋወል ነበር እኮ ቦቲም ላይ እናወራ ነበረ ነው እንዴ? እርሰት ያለ አይ በቃ እንደዛ ከሆነ እሺ እናወራ ነበር። ጠፍቶ ነበረ እጅም ሰዓት የጌታ እያወራ ነው። ቀጥል። ያው ድምፁ አሁንም ያው አለቀቀውም አሁንም
እስቲ አውራ አሰማሲ። ኧረ አሰማለሁ በደንብ። አሁን ለቆሳል ማርያም በዚህ ሳምንት ትዝ ብሎኝ ነበር እንዴ ልጅ አመረ እንዴ እያልኩኝ ማለት ነው። እና የጌታ እንኳን ደህና መጣ። እኔማ ምትኩን ቆስጠንጢኖስን ስላገኘው ሁሌ ብየዋለሁ። ለማን ነው? ለቆስጠንጢኖስ ነው። እሱን ነው የምመስለኝ እለዋለሁና የጌታ ሰላምቴ ነበር እንዴ? አውሮ የጌታ ሰላምቴ ምን ወጣኝ ወንድሜ እንደዚህ የምታስበኝ አብሬን መጠቀም እኮ ሰው ነኝ። ኧረ እባክህ እውነት። እሺ ምንድነው ወደዚህ ያመጣከን? እንደገና ተመለሰክ ለመጣክ ከየት ሙስሊም ሆነክ ነበር አይደል? ሰላምቴ ነኝ አልክም መሰለኝ ቅድም። ኧረ እባክህ በግድ ወድሶ አይደለሁም እኔ። ቅድም ሰላምቴ ሆነ ምናምን ስትሉ አብዱል ቀድር በቃ እኔን ከእስልምና ሊያወጣ ነበር የሰለመው እሱ። እሱ አንተ መቼ አትወጣም እባክህ። ክርስትና ተመችቶሃል። እኔ እኮ ሙስሊም ነበርኩኝ። አንተ ምን ነው እፎይ ግን ደህና ነሽ? በእናትሽ እፎይ፣ አንተ እፎይን ትመስላለህ እየተባልኩ ነው። በእናትህ እኔን እያሳደዱኝ ነው። ምን ይሻላል? እስቲ እመስላለሁ እንደ አንቺ መሐመድ ተብሎ እፎይን ይመስላል። መሐመድ እንዴት ነው እሱ? ስምና መልክ ይለያያል። አንቺ ደግሞ እና አሪፍ ነው ታዲያ። መሐመድ ሰይድ የሚባል ወንድም ከወሎ አለኝ ብዬ ስግጥ እላለሁ አለ። ኧረ አንድ ጓደኛዬ እንደዚህ በጣም እያሳቀኝ በቃ ተደበቅ ምናምን ሲለኝ ጺሜን አሳጠርኩት። በጺማችን ያመሳሰለ ሊላጭ ፈልጎ ነው። እባክህን እሱ ፀጉር ቆራጭ ነው። መሐመድ ሙስሊም አይደለም። ተረጋጋሁት ነገሩ ከተረሳ በኋላ። ወይ ኦኬ ሙስሊም አይደለም እንደ አንተ ምን አጠፋው ታዲያ ሀቢቢ? ጥያቄ እኮ ነው። ሌላ ነገር ያወራችሁ መስሎኝ ነው። ኧረ ምንም አላወራም። አብዱል ቃድር እንመሳሰላለን ከአንተ ጋር በጺማችን እያለኝ ነው። አንተን የቤት ለምደሃል አብዱል ቃድር። ቤት ስለምድ እኔ ጋር በቃ ልቆጣጠር ሁሉንም አልክ። አንተ ችግር እባክህ ጥያቄ ምናምን ሊጠይቁ አትፈልግም እንጂ ያው ዛሬ ትጠይቃለህ። የምር በቃ ትጠይቃለህ። ያው ፈቀድኩልህ፣ ትጠይቀኛለህ። እና እንዴት ነበረ መሐመድ ሰይድ? አሁንማ ተረሳ እባክሽ። አንድ ሁለት ወሮ ነው እኮ ጀማ ውስጥ ገብተሽ ይገደላሽ። እኔ ምን አገባኝ ስለማጋደል ማገደል። አትፎግራ። የምር አላልኩም፣ ግን እፎይ ይገደል ሲባል ትመስላለህ ስለተባልክ አብረህ ይገደል ዞር ብለህ ማክስ ጭምብል ነው ያደረኩት። ማክስ ነው ያደረኩት እባክሽ። ራሴን ለማዳን ማክስ ነው ያደረኩት። ይሄ ጦሰኛ በሃይማኖት መጥቶብኝ እንደገና በመልክ መጣብኛል። ሃይማኖት የግል ነው፣ እኔ አይመለከተኝ። ይመች አራዳልሽ። ዋናው አይ ቲንክ ያናድዳል ላይ ነው አውቃለሁ። እኔ ሙስሊሞች ቢናደዱብኝ ቢከፉ ይገደሉ ቢሉ ብዙም አልፈርድባቸውም፣ ምክንያቱም ሃይማኖት ጉዳይ ስለሆነ ማለት ነው። ግን ምንድነው ይገደል እኮ አይልም። ዝም ብለህ አይ መስቀል አደባባይ ላይ እኮ ይገደል ብለው እኮ ጨፍረው ነበረ። በተለይ መዋብያዎቹ ብለው ነበረ። ግን አባሾች አሁን እኮ እየመጡ ይላሉ። እፎይ አንተ የምታነበው መጽሐፍ አለ፣ መጽሐፍቶቻችን ላይ አለ። የእኛ ባይሆንም ዋብያዎቹ መጽሐፍ ነው አለ፣ መጽሐፉ ላይ ተጽፏል ይላሉ። እኔ አብዛኞቹ ያልኳቸውን አውጥተዋቸዋል። እና ምን ልልህ ነው ይገደል ያሉትንም አልፈርድባቸውም። ማለት አንዳንዱ ካለማወቅ ነው። ካለማወቅ ማለት መጽሐፉ ላይ ያለን እምነት በሐሰት የተናገርኩ ስለሚመስላቸው ማለት ነው። ደጋግሜ ብያለሁ። እኔ አንዲት የዋሸኋት አንዲት ተራሴ የተናገርኳት የለችም። እያንዳንዱ ጽሑፍ ላይ ያለ ነው፣ የተጻፈ ነው።
ያ ሲተረጎም በጣም ይሰቀጥጣል። ስላልተለመደ ተሰምቶ ማይታወቅ ሲሆን ትንሽ ይከብዳል። እና መሐመድ ሰይድ እንግዲህ ወንድም አግኝቻለሁ ከወሎ። ወሎ ኦሮሞ ነው፣ ደቡብ ወሎ ደሴ ነኝ እና በኦሮምኛ ነው። አሁን እንደውም ዘመዴ ነህ። በቃ እንደው ሀገራችን ስናድግ እስላምና አማራ እየተባልን ነው ያደግነው። እዛ እንደ ካልቸር ነው እሱ፣ እንደ ካልቸር ምናልባት ይባላል። ወሎ ላይ እንደዛ ነው። አሁን ተፋቱሽ አልተፋቱሽም? ቆይ አንተን አሁን ተካለው፣ በቃ አንተን ተካለውኝ። አንተ እንትን ትሆናለህ፣ ዳኛ ትሆናለህ፣ ወንድሙ ነኝ ትላለህ፣ ታስታርቃለህ። እኔ ለአቃቢ ህጉ ነግረዋለሁ እንጂ ታረቅ ግን አንቺ ባይዘው ስሜት ከባድ ነው ታውቃለህ? ያ አውቃለሁ። ስሜት አንዳንዴ ምን ይሰማሃል? አንተ ትናደድብኛለህ ወይንስ ደግሞ እፎይ እየዋሸብን ነው ብለህ ነው የምታምነው? ወይንስ እንደው እውነት አለው ግን በቃ እናስወግደውና ሃይማኖታችንን አውጣብን ብለህ ነው የምታስበው? አይ እኔ ሃይማኖቴን ጠንቅቄ አውቃለሁ። ማንም ሰው ይናገርም አይናገርም እኔ እሱ መብቱ ነው። እንደፈለገ የማስተማር መብት አለው። የራሱንም ሃይማኖት የሌላውንም ሃይማኖት እሱ እንደተረዳው አድርጎ ማስረዳት መብት አለው። እኔ አልቃወምም በዚህ። ግን ሰውን ግደል አሳድ ምናምን የሚል አመለካከት አይኖረኝም። ለምን መሰለህ? እኔ ማን ነኝ ሰው የምገለው? ማንም እንደዛ እኮ አይደለም። ግን በስሜት ነው እያልኩ ያለሁት። አሁን አንዳንድ ሰዎች በስሜት ለምሳሌ እኔ የሆነ ነገር ባወራ ለምሳሌ ሙአዝ ሀቢብን ሰሞኑ ምን አሉት መሰለህ? ብር ስለምን ምን እንዳሉት አልሰማህም እንደ ሀቢብዬ አብዱልቃድር ሰምቻለሁ። በቃ አሁን ሰው በስሜት ነው በብዛት የሚደግፈው። አሁን ሰውን ሰፖርት የሚያደርገው አንዳንድ ሰው በስሜት ነው፣ በተናገረው ሀሳብ ስሜታዊ የሆነና ሰውየው ላይ ውሳኔ እርምጃ ምናምን ሊወስድ ይሞክራል። ግን እርምጃ የሚወሰደው በመረጃ ነው ወይም ደግሞ ማስረጃ ነው። ማስረጃ ተገኝቶ ምናምን ብዙ ሰዎች መስክረውብህ ምናምን ወደ ፍርድ የምትሄድ ዝም ብሎ እኔ ስቃለሁኝ እናንተ ስታሯሩጡ። አይ ብዙነቱን አይደለም አንተ እንትን ማለት አለብህ እኮ ብዙነቱን ሳይሆን የተጻፈውን ማንበብ ነው መረዳት ነው። አብዱልቃድር አይ ዶንት ኬር እኔ አያገባኝም። ኦልሬዲ ግን እኔ አሁን በምንም ይሁን ምንም እኔ በራሴ ሃይማኖት ከጸናው የራሴን ሃይማኖት ይዤ መከተል ነው። የመጨረሻው ዘመን ላይ መጥፎ ዝም ያለ ልጅ ወጣ ያሉት ረሱል ሰለላሁ ዐለይሂ ወሰለም ማንም ይለፍልም ማንም ያወራ ትክክለኛ አስተምሮት የሚያስተምርም አያስተምርም አይመለከተኝም። ነው ዝም ብሎ ምለ እስካላወቅኩት ድረስ በአስተምሮት ጉዳይ እኮ አይደለም። ዝም ማለት እሱ ሸቃላ ነው። እሱ ብር ሊሰበስብ ሙአዝ አሁን እኔን ጓደኛ ራሱ 14 ሺህ ብር ወስዶባት አልሰጣትም እስካሁን ላቦሮ ነው። እሱን ተውት በቃ ሌላ ሰው አታንሱ። ሀሚት ይመስላል እና እሺ መሐመድ ሰይድ እስልምና 73 ቦታ እንደሚከፈል ታውቃለህ? እኔ አላውቅም። ነብዩ 73 ቦታ አይከፈልም። ሊከፈል ይችላል ነው ያሉት። እሱም ደግሞ አመለካከት ነው፣ የሰዎች አመለካከት ነው። ወይም ደግሞ ራሱ የሚጽፈው ሐዲስ ራሱ ደግሞ ሐዲስ ነው ብሎ ራሱም ጽፎ የሚያወራው ሰው አለ በራሱ ጊዜ። እሱ ማስረጃ የለም። አይ መሐመድ ሰይድ አንተ ይቅርታ አድርግልኝና ክርስቲያን ስለሆንክ እኔ ቢመልስለት አይሻልም? አስተግፍሩላህ ላዚም አንተ አላህን ፍራ። ይቅርታ አድርግልኝ፣ በጣም ይቅርታ አድርግልኝ። ያው መሐመድ ሰይድ የሚለው በእስልምና ስለተጻፈ ምናልባት የሚሰሙት ሰዎች እንደ ሙስሊም አይረዱህም። የፈለከውን ነገር ዋሽተህ ብታወራ ማለት ነው። እኔ ሙስሊም ነኝ ወላሂ። አይ ወላሂ አታከፍረኝ። እኔን አንተ አታከፍረኝም። ለምሳሌ ለምን ታከፍረኝ? እኔ የማላውቀውን አውቃለሁ አይደለም። ለምሳሌ እዚህ ቤት እየገቡ ያላወቀውን ደግሞ መናገር የለብህማ። ምን አወራሁኝ እኔ? አሁን ምን ተናገርኩ? ለምሳሌ ቅድም እኮ ስታወራ የነበረው እንደ ክርስቲያን እንደሆንክ ነው የምታወራው እኮ። የትኛው ምሳሌ አምጣ ንገረኛ። ክርስቲያን የሆንኩበት ቦታ ላይ እኔ ክርስቲያን ነኝ ብዬ የተናገርኩት ቦታ ንገረኝ፣ አስታውሰኝ። ምናልባት ግደሉ፣ ፍጠሉ፣ ግደሉ፣ ቁረጡ፣ ፍለጡ በሚለው አላምንም ስትለው ክርስቲያን መስለው ይሆናል።
አይ ዶንት ኬር። እኔ ለዚህ አይደለም መግደል ዝም ብሎ አይገደልም። የሰው ልጅ በማስረጃ በምስክር ነው እኮ አልኩህ፣ ነገርኩህ እኮ ሰው ልጅ አንድ ለማንኛውም ከአንተ በፊት ስለገባሁኝ እሺ፣ ለእኔ እድል የሰጣኝና አሁን እኔን ተራዬን እንትን ይበለኝ። እንዴት በግድያ አታምርም አንተ? እንዴ ክርስቲያን መሆን አለብህ። ምን ሆነህ ነው? ይሄ በጣም አረ ይሄ መሐመድ ሰይድ ግድያ እኮ ሙስሊም አያዝም። አንተ ምንድን ነው የምታወራው? ሙስሊም ሳይሆን ኢስላም አያዝም። ሙስሊም ያው ሌላ ጉዳይ ነው፣ ኢስላም ሌላ ጉዳይ ነው። ኦኬ። አይ በሱ ጠርጥረኸው መስሎኝ ነው። እሺ እሺ። እፎይ አለክ? እፎይ አለ። ውሻ እየጮኸች ነው። ውሻ ማሳደግ አይቻልም፣ ሱናውን ጥሳል። እሺ ምን ልታዘዝ? እሺ ጥያቄ መጠየቅ አይቻልም? እስካሁን እኮ አንተ ነው የጠየቃለሁ። እሺ ጠይቅ። እሺ ስንት አምላክ ነው ያለው? ጥያቄ እንቀበል ይመስለኛል ማማዬ። ማማዬ አለሽ? አንድ አምላክ አለ። ጥያቄ እንቀበላችሁ። ሰዓት 6 ሰዓት እሺ ያኛው አምላክ እሺ ከማርያም ተጸንሷል አይደል? ያኛው አምላክ የሚባል የትኛው አምላክ ነው? በእናትህ ያኛው አምላክ የኛው አምላክ የሚባል የለም። ያው አብ ነው። አንተ ማለት ወልድ ነው። ያኛው አምላክ የኛው አምላክ የሚባል የለም። አንድ አምላክ አለ አልከኝ፣ አንድ አምላክ አለ አልኩ። እሺ ወልድ አምላክ ነው አይደለ? አዎ። እሺ እሱ ተጸንሷል አይደል ከማርያም? አዎ በስጋ ተገልጧል። እሺ ያልተጸነሰ አምላክ አለ ወይ? ስለ አምላክ ስናወራ እና ስለ አካል ስናወራ ለይ። በአካል ብያለሁ። በአካል ነው ልዩነት ያላቸው። አምላክ ምንድን ነው? እሱ አምላክ ባህሪ ነው። እሺ ያልተወለደ አምላክ አለ አይደለ? ባህሪ ነው እያልኩህ እኮ ነው። እንዴት? አምላክ ባህሪ ነው። ባህሪን ልክ እንደ አካል ነጥለ ያልተወለደ አምላክ የተወለደ አምላክ አትበለዋ። ከተወለዱም አንድ ላይ ነው የሚወለዱት። ከምን ጋር? በአካል ብያለኝ እኮ። አንዱ አካል ከአንዱ አካል ተለይቶ ነው የተወለደው። አብ ከወልድ ፍጹም አካል እንዳለው አታውቅም? አይደለም። አብ ለራሱ ፍጹም ገጽ ፍጹም አካል አለው። ወልድ ደግሞ ለራሱ ፍጹም አካል ፍጹም ገጽ አለው። የተለያዩ አካሎች ናቸው ማለት ነው። አንድ አካል ብለን አናምንም። ይሄን አታውቅም? እሺ አብ አልተወለደም አይደል? በአካል አዎ፣ በስጋ የተገለጠው ወልድ ነው። መወለድ የልጅ እንጂ የአባት አይደለም። ምክንያቱም በኩነት ላይ ተፋልሶ ያመጣል። ወልድ ተወለደ የሚለው ራሱ ተፋልሶ ያመጣል። ወልድ ዘላለማዊ ምንጭ አስገኝ እንጂ የሚወለድ አይደለም። የሚወለድ ተወለደ ካልን ወልድ አይሚን አብን አባት መልሶ ልጅ ሌላ ተፋልሶ ነው ያመጣል ማለት ነው። እሺ ከተወለደ ማለት ከሞተ በኋላ ወዴት ነው የሚሄደው? እንትን ኢየሱስ ወዴት ነው የሚሄደው ማለት ወዴት ነው የሚሄደው ስትል ምን ሞቶ ተነስቷል ትላለህ አይደል? ወዴት ነው የሚሄደው ስትል ምን ለማለት ፈልጋለሁ? አዎ ከሞተ በኋላ ቀደም ብያለሁ። ሞትን ስናስረዳኛ ሞት ቆይ አቀይረው። ሞት ምንድን ነው ብያለሁ? ምንም አላልከኝም፣ ንገረኝ። ሞት ስጋና ነፍስ መለየት ነው። ክርስቶስ ጋር ስትመጣ ግን ልብ በል፣ ስለ ሰው ስንናገር ሞት ማለት ስጋና ነፍስ መለየት ነው። ስለ ሰው ስንናገር ክርስቶስ ጋር ስንመጣ ግን ክርስቶስ የኔንና ያንተን የባሪያውን ስጋና ደም ይዟል። ስለዚህ እንደኔና እንዳንተ ሰው እንዲሁም አምላክ ነው። ክርስቶስ ስግው ቃል ፍጹም አምላክም ነው ሰውም ነው።
ስለዚህ ሞት ስንል ምንድነው ብያለሁ? ስጋና ነፍስ መለየት ነው። ቅድም ብያህ ነበር። ክርስቶስ ደግሞ ምንድነው? መለኮት የተዋሃደውም ነው። ያ ስጋው ስጋና ነፍስ ብቻ ሳይሆን መለኮት የተዋሃደውም ነው። ሞት ደግሞ ምንድነው ብያለሁ? ስጋና ነፍስ መለየት ነው። ስለ መለኮት በኋላ እንመጣለን። አዳምጥ። ወዴት ሄደ ሲሞት ስትለኝ፣ ስለዚህ ስጋና ነፍስ የተለየ አይምን ሞት ማለት ስጋና ነፍስ መለየት ከሆነ ክርስቶስ ደግሞ ስጋው ቃል ነፍስ አለው፣ ስጋ አለው፣ መለኮት አለው አይደለ? ስለዚህ ስጋና ነፍሱ ተለየች። ስጋው ወደ መቃብር ሲወድ ያ ስጋ ውስጥ ምን አለ? መለኮት የተዋሃደው ነው ስጋው። ነፍስ የተለየው መለኮት የተዋሃደው ነው። ነፍሱ ደግሞ ወዴት ትሄዳለች? አንደኛ ጴጥሮስ አይ ቲንክ ምዕራፍ 3 ቁጥር 18 ላይ እንደሚናገረው በሲኦልም ላሉት ሄዶ በነፍስ በስራት ያሉትን ወንጌል ይሰብክላችኋል ማለት ነው። መለኮት በሁሉ የሞላ ነውና በሁሉ ያለ ነውና አብራ በዛ ወንጌል ይሰበክላችኋል። ነገር ግን በመቃብርም ያ ይህንም ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ እንዳለ ያን መለኮት የተዋሃደው ስለሆነ ስጋው በመቃብር ውስጥም በነበረበት ሰዓት ላይ መለኮት አብሮት ነው። እሺ የተነሳው ምን ሆነ የተነሳው? እሺ ምን ሆነ የተነሳው ማለት? አይ ከ3 ቀን በኋላ የተነሳው ምን ነው? አሁን ተነስቷል ትላላችሁ አይደል እንዴ? ምን ሆነ የተነሳው ስትል ለምሳሌ ጥያቄ እኮ ነው ጠየቅኩ። እሺ ስጋው ተነስቷል። ያ የተቀበረው ሐዋርያ ሥራ ምዕራፍ 2 ቁጥር 35 36 ላይ እንደሚናገረው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 ጀምሮ እንደሚናገረው ያ ግሎሪፋይድ የሆነ የከበረው አካል ተነስቷል። ያ የከበረው አካል መንፈስ ሳይሆን በዛው በያዘው በነሳውን ስጋ አክብሮት ተነስቷል። እንዳከበረው መንፈስ ሳይሆን አክብሮት እንዳስነሳው ደግሞ ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 14 ምናምን አካባቢ ጀምሮ ይመስለኛል ለሐዋርያቶቹ ተገልጦላቸው መንፈስ ያልዩ መስሏቸው ሲደነግጡ ኖ መንፈስ ስጋና ደም የለውም ኖ እዩ ዳሱ ብሎ እጁን ነክተው እንዲዳስሱት እንዲያዩት ከትንሣኤ በኋላ ያሳያቸዋል። በከበረ ስጋ ተነስቷል። እሺ በአሁኑም ሰዓት በስጋ ነው ያለው? በከበረ አካል። አዎ በስጋ ማለት ነው። በከበረ ስጋ በከበረ አካል በትንሣኤ አካል ሶሪ። አይ በስጋ ነው ወይ? በከበረ አካል ስጋ ስትል የኔ አንተን የሚራበው የሚደክመው የሚጣመመው እንደዚህ የሚሞተው ሳይሆን በትንሣኤ አካል መጀመሪያ በነበረበት አይደል እንዴት ተነሳው? በከበረ ግሎሪፋይድ በሆነ ወይንም ደግሞ አንደኛ ቆሮንቶስ ምዕራፍ 15ን ሙሉን አንብቦ በድካም ይዘራል ባለመድካም ይታጨዳል። ምድራዊ ስጋ ካለ ምድራዊ አካል ካለ ሰማያዊ አካል አለ። እንደዚህ እያለ ይቀጥላል። በከበረ አካል ተነስቷል። ያ አካል የከበረ ነው። የሚደክም የሚታመም የሚራብ የሚጠማ አይደለም። ይሄ የያዝከው ስጋ ግን ምንድን ነው? የሚራብ የሚጠማ የሚደክም የሚዝል የሚታመም እንደዛ አይነት ነገር ነው። ያኛው አካል ግን እንደዛ አለ፣ ከብሮ ነው የሚነሳው። እሺ ያው መጀመሪያም ከብሮ ነው የነበረው አይደል? ምኑ ሳይሞት በፊት ከብሮ ነው ያለው ማለት ቅድመ ተዋህዶ ወይስ ድህረ ተዋህዶ? በከበረው ስትለኝ አሁን እኮ አሁን መጀመሪያም በነበረበት ተነሳ በለኛ። እሱ ያለው ክርስቶስ ፍጹም ሰውም ነው ስንል ልክ እንደኔና እንዳንተ ፍጹም ያዳምን ባህሪው አድርጓል፣ ገንዘቡ አድርጓል። ምሳሌ እንደዚህ የስሙላ የድራማ ሳይሆን ፍጹም ስጋን ተዋህዶ ስለመጣ ልክ ልጆቹ በስጋና በደም እንደሚካፈሉ እሱም ተካፈለ እንደሚለው ዕብራውያን ምዕራፍ 2 ቁጥር 15 ላይ በስጋና በደም እሱም ተካፍሏል። ያ ስጋና ደም ደግሞ ያንን ለእኛ ምን መሆን አለበት? ሲመጣ ቤዛ ሊሆነን እንደመምጣቱ ቤዝነቱን ፈጽሟል። እንደገናም ደግሞ አርያ መሆን አለበት፣ አርያነቱን ፈጽሟል። እንደገና ደግሞ ትንሣኤን መስጠት አለበት። ያ አካል ደግሞ ትንሣኤን እንዲሰጥ ትንሣኤ በኩራችን ሆኖ ይነሳል። እሱ ማለት ነው በኩር ነው ይለዋል አይደል? እሱ ከሙታን አስቀድሞ በኩር ሆነ ይለዋል። ያ በኩር የሆነው ደግሞ እንዴት ነው የሚነሳው የሚለው አስቀድሞ የያዘው የእኛን ስጋ ሎክ ህመም የሚስማማው ሲመታ ሊታመም የሚችል ሊራብ የሚችል እንደዚህ የሚስማሙት የሆነው አካል መክበር አለበት። የኔና አንተ አሁን እነኚህ ሁሉ የሚስማማቸው ነው። ልንራብ ምንችል ምንደክም
ምንታመም እነኚህ ሁሉ የሚስማሙን ነው። ነገር ግን ከትንሣኤ በኋላ ደግሞ ይህን የምናገኘው በማን ነው? በክርስቶስ ነው። እሱ በኩራችን ይሆንና የእሱን ትንሣኤ ይሰጠናል ማለት ነው። እኔ ትንሣኤ ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ይላል። ትንሣኤ ሕይወት ለመሆን ትንሣኤ ሕይወት ሞቶ የሚነሳ ከዛ ደግሞ ሕይወት የሚሆነን ለእኛ ከአምላክ በተሰቀር ትንሣኤ ሕይወት መሆን የሚችል የለም፣ ሕይወት መስጠት የሚችል የለም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ነው የሚናገረው ማለት ነው። ያንን ትንሣኤ ሕይወት ነው የሰጠን እሱ። ይህንን ትንሣኤ ሕይወት ሰጠን ማለት ነው። ሐዋርያው ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 6 ላይ ሞቱን በሚመስል ሞት ብንተባበር ከእሱ ጋር እንነሳለን የሚለው ያንን ሞቱን ተባብረህ በጥምቀቱ ትንሣኤውን ታገኛለህ ማለት ነው። ያንን ትንሣኤ ስታገኝ ደግሞ በከበረው አካል ከፍ ባለ ሁኔታ ከፍ ባለ ክብር ትነሳለህ ማለት ነው። ዘላለማዊነትን ታገኛለህ። ኢንሾርት እሺ፣ በአሁኑ ሰዓት ያው ከአብ ማለት ከአብ አጠገብ ነው ያለው አይደል? አጠገብ ምናምን አጠገብ በምን አይነት ሴንስ ነው የተረዳሁ? በአካል ነው። ያው አካል ሶስት አካል ስለሆነ ያው አሁን በአሁኑ ሰዓት ከአብ አጠገብ ነው ያለው አይደል? አጠገብ የሚለውን ሜይ ቢ እንዳረዲ እንደ ጌታ እና ጲላዶስ ከላይ ደግሞ አስዌል ኦል ኢዝ ዌል ከሚለው እንደዛ አይነት ቁጭ ቁጭ ያሉ አይነት አረዳድ እንዳትረዳ። እንደዛ አይነት አረዳድ የለም። እንዴት ልረዳው? ኦኬ፣ ምክንያቱም በሁሉ የሞላ እስከሆነ ድረስ ለፈጣሪ ዳይሬክሽን የሚነገርለት አይደለም። በዚህኛው ዳይሬክሽን ከዚህ ጎን፣ ከዚህ አቅራቢያ፣ ከፊት፣ ከኋላ የሚባል አይደለም። በሁሉ እርሱ የሞላ ነው እና እንደገና ደግሞ እኛ ፊዚካል ቦዲን ለፈጣሪ አልትሪቢዩት የምናደርገው ነገር ስለሌለ ይሄንን ከዛ አንጻር አንናገርም ማለት ነው። ስለዚህ በመለኮት አንድ እንደመሆኑ በአካል ሶስት እንደመሆናቸው በአብ እቅፍ ከአብ ጋር አንዱ በአንዱ ህልው የሆኑ ናቸው። አንዱ በአንዱ ህልው ሆነው አሉ። ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ወይም 11 ላይ እንደሚናገረው ፊልጶስ ይመስለኛል ወይም ቶማስ አይ ቲንክ ፊልጶስ ነው ያ አብን ብቻ ሳየንና ይበቃናል ሲለው እስከ ዛሬ ድረስ ከእናንተ ጋር ስኖር አታቁኝምን? አብ በእኔ እንዳለ እኔም በአብ እንዳለው አታምኑምን? ይላል። አንዱ በአንዱ ህልው በመለኮት አንድ ስለሆኑ ይገናዘባሉ። ስለዚህ የሆነ ዳይሬክሽን የሚገድባቸው አይደለም ማለት ነው። ስለዚህ ልክ እንደዚህ ሶስት ሰዎች ቁጭ ቁጭ እንደሚሉት ጎን ለጎን ፊትና ኋላ እንደዛ አድርገህ እንዳትረዳ ማለት ነው። ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ሲል በጣም ይቅርታ በማለት ስለገባው ተቀመጠ የሚለውን ይሄ ከአንድ ቦታ ሄዶ ወደ አንድ ቦታ መቀመጥ ሳይሆን ስልጣኑን ያዘ። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አሁንም አባቴ ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር ይላል። ክብሩን መያዙን ኦኬ፣ በአባቱ እሪና መኖሩ ስልጣኑን መያዙን ነው። ለምሳሌ እከሌ እኮ ቀኝ እጁን ያዘ ይባላል። ስልጣን ሲይዝ አንድ ሰው ባለስልጣን ሲሆን እከሌ ቀኝ እጁን ያዘ ይባላል። ምን ማለት ነው? ስልጣን ያዘ ማለት አይደለ? ወንድማችን አብዱልቃድር የሆነ ሰው ስልጣን ሲይዝ ምን ይባላል? እከሌ ቀኝ እጁን ያዘ ይባላል። ምኑን ስለያዘ? ስልጣኑን ስለያዘ ማለት ነው። ጌታችን ኢየሱስም ደግሞ ምድር ላይ ያለውን መከራ ጨርሶ ወደ ነበረበት ክብሩ መመለሱን ነው በሰማያት በግርማው ቀኝ ተቀመጠ ተብሎ የተነገረው እንጂ የሆነ ቦታ ሄዶ መቀመጥ አይነት አይደለም። ከዛ አንጻር ነው። ቀጥሉ። እዚህ ጋር ምናልባት አጭር ሀሳብ ለመስጠት እኔም ሰው ሁል ጊዜ አካል ሲባል ብዙ ጊዜ ሰዎች ሲሳሳቱ የምንመለከተው ምንድነው አካል የሚለውን ልክ ይሄ የሰውነት አካል በሚለው አንደርስታንድ እያደረጉት ነው። ብዙ ጊዜ ሰዎች የሰውነት አካል ሳይሆን ግን አካል የሚለው አባባል ምንድነው እኔነት ያለው እኔ ማለት የሚችል አካል ለማለት ነው። እኔ ማለት የሚችል እንጂ ተነጣጥሎ ያለ ሶስት አካላት የሚል አይደለም። ያው አሁን ቃሉ አንዱ በአንዱ ህልው የሆነ ተብሎ እንደተቀመጠው ማለት ነው። እና ለምሳሌ በስላሴ እንደ ምሳሌ ስንጠቀም ፀሐይን ምሳሌ አድርገን እንወስዳለን። ምንም እንኳን እሱ ሪፕሬዘንት የሚያደርገው ነው። አንድ ጊዜ አብዱልቃድር ሚውት ላይ ይሁን።
ምንም እንኳን እሱ ቀጥታ ምሳሌ ነው ብለን ሳይሆን ግን ለሰው አንደርስታንዲንግ እንዲቀል ግን ፀሐይን ምሳሌ ተደርጎ ይወሰዳልና ፀሐይ ክበቡን ብርሃኑን እና ሙቀቱን ብትወስድ ለምሳሌ አንዱ ባንዱ ህሉ ሆኖ ያለ ነው። ለምሳሌ ክበቡ ከብርሃኑ ተለይቶ ወይንም ሙቀቱ ከብርሃኑና ከክበቡ ተለይቶ ያለ አይደለም። ፀሐይን ብለህ ስትጠራ ከላይ ያለው ተለያይቶ ተነጣጥሎ ያለ ሳይሆን አንዱ ባንዱ ላይ ሆኖ ግን እነዚህ ሶስቱ እኔ ማለት የሚችል ማንነት ያላቸው ቢሆኑ እንግዲህ አሁን ፀሐይ እንደው ለዛ ነው ግዑዝ አካል ዝም ብዬ እየጠራውኝ ምሳሌ ይሆናል ሳይሆን እንደው ቢሆን ለአእምሮህ እንድታስበው ነው። ቢሆን እኔ ማለት የሚችል ቢሆን አካል ብለህ ትጠራዋለህ። ያንን ክበቡ አንድ አካል፣ ብርሃኑ አንድ አካል፣ ሙቀቱ አንድ አካል ግን የተነጣጠሉ አይደሉም። ኦኬ ህልው ናቸው የሚለውን በዛ ምሳሌ ውሰደውና ከዛ መቀጠል ትችላለህ። ምናልባት አብዱል ቃድር ቀደም ለጠየቀው መወላለድ ላይ ላነሳው ጥያቄ ይሄንኑ ምሳሌ ወስደህ መመልከት ትችላለህ። ወልድ ከዘላለም የተወለደ ነው፣ ያልተወለደ አምላክ አለ ምናምን ብላችሁ ብዙ ጊዜ ሙስሊሞች ሰሞኑን እንደዛ አይነት ጥያቄ ስለምመለከት በምን አንደርስታንድ ታደርገዋለህ? በብርሃን ለምሳሌ ብትወስደው የፀሐይን ኤግዛምፕል ወስደህ የፀሐይ ብርሃን ከፀሐይ ክበቧ ነው የተገኘው፣ ግን መቼ ነው የተገኘው ብለህ ብትል ክበቡ ካለበት ጊዜ ጀምሮ አንስቶ ያ ብርሃን አለ። መገኘቱን ለማሳየት ግን ከክበቡ ተገኘ ብለህ ብትናገር ክበቡ ቀድሞ ተገኘ ከብርሃን አይደለም። በቃ ክበቡ ግን መጀመሪያ ነበረ ከዛ በኋላ ደግሞ ብለህ ሳይሆን ክበቡ ሲገኝ ብርሃኑም ደግሞ አብሮ ተገኝቷል። የሥላሴንም ስንናገር እኛ የምንለው ወልድ ከዘላለም ጀምሮ የተወለደ ነው ብለን ስንል ከአብ የተገኘ ብለን አብ እስካለበት ጊዜ ድረስ ሁሉ ከአብ የተገኘ ነው ተወላዲ ነው ተብሎ ይገለጻል። ግን የሆነ ጊዜ አለ፣ ወቅት አለው ምናምን አይደለም። ወቅት የለውም፣ ለዘመኑም ጥንት የለውም። ኦኬ ስለዚህ የሚቆጠርለት አይደለም፣ በዚህ ጊዜ ነው ተብሎ የሚባል አይደለም። ፈጣሪ አምላክ ስለሆነ ማለት ነው። እሱ በዚህ ተረዳው። እሺ በስጋ በነበረበት ጊዜ እንትን ስልጣን ነበረው ሳይሞት በፊት በራሱ ማለት ነው። በስጋ በነበረበት ጊዜ ስልጣን አልነበረውም ወይ? በራሱ አሁን ለምሳሌ የተሰጠው ሳይሆን ከእግዚአብሔር የተሰጠው ሳይሆን ራሱ በራሱ ስልጣን አልነበረውም እኮ። እንደ ፍጹም ሰው ፍጹም አምላክ ነው ብለን እኮ ነው ፍጹም ሰው ሆነ ብለን እናምናለን። ከሰማይ ሰማያት መጥቶ ስጋን በለበሰ ጊዜ በዛን ሰዓት ፍጹም ሰው ሆነ ብለን እናምናለን። ግን አምላክነቱን ትቶ ነው አይደለም የምንለው። ቀድሞውኑ አምላክ የነበረው ዘላለማዊ የነበረው ነው በድንግል ማርያም አድሮ ስጋን የተዋህደው እና በዛ ነው የምትመለከተው እንጂ ተነጣጥሎ እንደዚህ ሆኖ የምትለው አይደለም። አምላክነቱን በምንድን ነው የተረዱት አሁን ሰዎች? እሺ በዛን ሰዓት አሁን አምላክነቱን ወይ በዛን ሰዓት የነበሩ አሁን ሐዋርያቶች ምናምን ያመልኩት ነበር ወይ? አዎ አዎ ሐዋርያቶች አዎ በሚገባ ኧረ አያመልኩትም። ለምሳሌ ኢየሱስ ክርስቶስ ሐዋርያቶችን ጠይቋቸው ነበር። ለመሆኑ ሰዎች ማን ይሉኛል እኔን ብሎ ጠየቃቸው። ማን ይሉኛል እኔን ብሎ ሲጠይቃቸው አንተን መምህር ነህ ይላሉ፣ ከነቢያት አንዱ ነህ ይላሉ፣ ኤልያስ ነህ ይላሉ ብለው ነገሩት። ከነቢያት አንዱ ነህ፣ ልብ በል፣ ከነቢያት አንዱ ነህ፣ መምህር ነህ ይላሉ፣ እንደዚህ ነው ይላሉ እያሉ ሰዎች የሚሉትን ነገር ነገሩትና ኢየሱስ ክርስቶስ ይህንን ሲሰማ አይ በቃ አውቀውኛል ሰዎች፣ አይ ከነቢያት አንዱ ካሉማ እኔ ነብይ መሆኔን መምህር መሆኔንማ ካወቁ በቂ ነው፣ ኑ ተነሱ እንሂድ አይደለም ያለው። መልሱ ምንድነው? እናንተ ስለመሆኑ ማን ትሉኛላችሁ ብሎ ሐዋርያትን ጠየቃቸው። ሐዋርያው ቅዱስ ጴጥሮስ ደግሞ መለሰና ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስ ኢየሱስ ክርስቶስ የመለሰለት ምላሽ ምንድነው መሰለ? አንተ ጴጥሮስ ይሄንን ስጋና ደም አልገለጠልህም አለው። ስለዚህ ስጋና ደም የሚገልጥልህ ምንድነው ማለት? ስጋና ደም ሲባል ምንድነው? የራስህ ዕውቀት
የራስህ እውቀት ተመራምሬ ደረስኩበት የምትለው ውስኗ ቅንጹላ እውቀትህ የሚያሳይህ ምንድን ነው? መምህር ነው ከነቢያት አንዱ ነው ብሎ መናገር ቁንጽሉ እውቀትህ እንኳን ይነግርሃል። ለምን ሲያስተምር ታየዋለህ፣ ትንቢት ሲናገር ትመለከተዋለህ፣ ሲፈውስ ተአምራትን ሲያደርግ ትመለከተዋለህ። ግን ቅዱሱ መንፈስ ግን የሚገልጥልህ ግን ከዛ በላይ ደግሞ እንደሆነ ነው። ይሄንን ስጋና ደም አልገለጠልህም በሰማይ ያለው አባቴ እንጂ ብሎ ይሄንን ነገር ሲናገር ክርስቶስ ትመለከታለህ። ስለዚህ እግዚአብሔር ሲረዳ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ትመለከታለህ። የሕያው እግዚአብሔር ልጅ ነህ ብሎ መመስከር እግዚአብሔር ነህ ብሎ መመስከር ነው። ኦኬ፣ የእግዚአብሔር ልጅ እግዚአብሔር ነውና የሰው ልጅ ሰው እንደሚሆነው ሁሉ ከዛም በጣም ብዙ ቦታ ላይ ምን ክርስትናን እኮ የጀመሩት ሐዋርያት ናቸው። በኋላ ላይ እኮ ኢየሱስ ክርስቶስ አምላክ መሆኑን እያስተማሩ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ክርስቶስን ወደ ክርስቶስ መንግስት ሰዎች በክርስቶስ እየዳኑ እንዲመጡ ያደረጉት ሐዋርያቶች ናቸው። ሐዋርያው ቅዱስ ቶማስም ኢየሱስ ክርስቶስ ከሞት ከተነሳ በኋላ መነሳቱን አላምንም ብሎ ነበረ። ምክንያቱም በመጀመሪያው በትንሣኤ ጊዜ ደቀ መዛሙርቱ ጋር በመጣ ጊዜ ቶማስ ከነሱ ጋር ስላልነበረ ሐዋርያት ሲነግሩት አላምንም መነሳቱን ብሎ ነበረ። በዳግማዊ ትንሣኤ በሚባለው ያው አሁን በምናውቀው በዛን ጊዜ ግን ኢየሱስ ክርስቶስ ለቶማስ ሲገለጥለት ወይንም ቶማስ ጋር ሲቀርብ ቶማስ ኢየሱስ የተናገረው ምንድነው? ይኸው እጆቼንም ተመልከት፣ ችንካሩ ሚስማሩ የገባበትን ማለት ነው። ጎኔንም ተመልከት፣ በጦር የወጉትን መስቀል ላይ እያለ እንዲያምን እሱን ሲያሳየው ቶማስ ወድቆ ሰግዶ ጌታዬ አምላኬ አለ ይላል። ጌታዬ አምላኬ ብሎ ኢየሱስ ክርስቶስን ሐዋርያው ነው እንደዚህ ብሎ የሚጠራው ጌታዬ አምላኬ። ከዚህ በላይ እንግዲህ አምላክነቱን መመስከር እንዴት አድርገ። ከዛ ባሻገር በጣም ብዙ ቦታ ላይ እንዳለ አዲስ ኪዳን ላይ የተጻፉት ነገሮች ሐዋርያቶቹ ናቸው የጻፉት። ኢየሱስ ክርስቶስ ያደረገውን ነገር ሐዋርያው ቅዱስ ዮሐንስ ወንጌልን ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ እግዚአብሔርነቱን መስክሮ ነው የሚጀምረው። እንደገና በዮሐንስ ራእይ ላይ አልፋና ኦሜጋ የነበረውና የሚኖረው እኔ ነኝ ይላል ኢየሱስ ክርስቶስ ብሎ ዘላለማዊነቱን ሕያው የሆነው አልፋና ኦሜጋ እርሱ እንደሆነ ሐዋርያው ቅዱስ ዮሐንስ መስክሯል። ስለዚህ በጣም ብዙ ቦታ የተመሰከረ ነው ይሄና እንዲያው ጥቂቱን ልጥቀስልህ ብዬ ነው። እሺ፣ የላከውን ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት ሲል ምን ለማለት ነው? የዮሐንስ ወንጌል ምዕራፍ 17 ላይ ከአብ ተልኮ እንደመጣ ኢየሱስ ክርስቶስ የሚናገር ነው። ያንን ክፍል ግን ያ የዘላለም ሕይወት በኢየሱስ ክርስቶስ በኩል እንደሚገኝ ዘላለም ሕይወት እንዲያውም በኢየሱስ ክርስቶስ ሞትና ትንሣኤ በማመን ያ የዘላለም ሕይወት እንደሚገኝና በመጨረሻም ቀን ደግሞ ሙታን ድምፁን ሰምተው የልጁን ድምፅ ማለት ነው የወልድን ድምፅ ሰምተው ክርስቶስ ዳግም ይመጣል ብለን እናምናለን አይደለ? መጽሐፍ ቅዱሳችን ላይ የተጻፈው እንደዛ ነው። ዳግም ይመጣል፣ ጌታ ራሱ የተናገረው በአፉ ማለት ነው። ዳግም ይመጣል። ዳግም ሲመጣ ሙታን ድምፁን ሰምተው ይነሳሉ። ድምፁን ሰምተው የሚነሱለት ብቸኛ አምላክ ነው እንጂ ለተራ ሰው አይደለም። ሙታን የሰውን ድምፅ የሚሰሙት እና የሰው ልጆች ከሞት የሚቀሰቀሱበት ጊዜ የጌታን ድምፅ የኢየሱስ ክርስቶስን ድምፅ ሰምቶ እንደሆነ መጽሐፍ ይነግረናልና የዘላለም ሕይወት የሚገኘው በዚህ እንደሆነ በልጁ በክርስቶስ በማመን የአብ ፈቃድ ጌታ ሆይ የሚለኝ ሳይሆን የአባቴን ፈቃድ የሚያደርግ እንጂ ብሎ በሌላ ቦታ የተናገረው አለ። የአብ ፈቃድ ምንድን ነው ብለህ ስትመለከት የአብ ፈቃድ በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና ተብሎ ተጽፏል። ስለዚህ የአብ ፈቃድ ይሄ ነው፣ በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ፈቃዱ ይሄ ነውና ለዛ ነው። ማውራት የሚችል ሰው ካለ ቀጥሎ፣ አንድ ጊዜ መልስ መመለስ ያለብኝ ስላለ ነው። ቀጥሎ ዮሐንስ ቆይ፣ በአሁኑ ባወራው እስቲ በኋላ ታወሪዋለሽ። እና አሁን ማመን ሲባል እንዴት ነው? አሁን እሱ ያለው በኢየሱስ ክርስቶስ
በላከው ነው ያለው እኮ። በላከው ሲል አሁን በላከው ኢየሱስ ክርስቶስ የላከውን ኢየሱስ ክርስቶስን ያውቁ ዘንድ እቺ ናት የዘላለም ሕይወት ማለት የላከው አሁን የተላከ ነው አይደል? እንደ አሁን በዚህ ቦታ እኮ የላከውን ብሏል እኮ ተልኮዋል ነው አይደል? ጥቅሱን እያንዳንዱን ላሳየ። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ቁጥር 3 ላይ እውነተኛ አምላክ ብቻ ይሆን ከአንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት አለ። አሁን የተላከው ምንድነው? የዘላለም ሕይወትን ማወቅ ነው። የተላከው ወልድ ክርስቶስ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ልጅንም አይቶ የዘላለም ሕይወት እንዲያገኝ ይህ የአባቴ ፍቃድ ነው አለ። እኔን አይተው ወይም ደግሞ የኔን ስራ አይተው የክርስቶስ ስራ ደግሞ ምንድነው ካለን ቤዛነቱ ማለት ነው። ለሰው ልጆች የከፈለው አንድ ጊዜ የሞተልን ወይም ደግሞ የከፈለልንን ዋጋ አምነን ስንቀበል ምንድነው የዘላለም ሕይወትን እናገኛለን። ያ የዘላለም ሕይወትን እንድናገኝ ደግሞ የማ ፍቃድ ነው? የአባቱ ፍቃድ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲሁ ዓለሙን ወዷልና ልጁን እስከ መላክ ድረስ እንዲሁ ዓለሙን ወዶ ወደ ዓለም ልኮልናል። አብ ልጁን ማለት ነው። ስለዚህ እኛ የዘላለም ሕይወትን የምናገኘው በማ በኩል ነው እየተባለ ነው? በክርስቶስ ኢየሱስ በኩል። ይሄ ደግሞ የማ ፍቃድ ነው? የአባቱ ፍቃድ ነው እየተባለ ነው። ስለዚህ እውነተኛ አምላክ ብቻ ይሆንክ አንተንም የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት የተባለው ምንድነው? ክርስቶስ ኢየሱስ የከፈለውን ዋጋ ማመን ማለት ነው። እውነተኛ አምላክ ብቻ ተብሎ እሺ እሱ የከፈለው ዋጋ አሁን የሰራውን ነገር አሁን እሱ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ናት የዘላለም ሕይወት አለ አይደል እንደ ከዛ የዘላለም ሕይወት ምንድነች? ዮሐንስ ወንጌል 6:40 ላይ ልጅንም አይቶ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው አለ ጌታ። እኔን አይታችሁ ወይም የሚያደርገውን ድርጊት ማለት ነው አይተን አምነን ስንቀበል የአባቱ ፍቃድ ይሄ ነው፣ ልጁን ወደ ዓለም መላኩ ማለት ነው። እኛ አይተን ያደረገልንን ዋጋ ተቀብለን ማመናችን የአባቱ ፍቃድ ነው ይሄ። ስለዚህ እኔን ማመን የአባቴ እሺ ቀጥል። ለእናንተ ሳይሆን እሱ አሁን ለምሳሌ እሱ ለአባቱ ያደረገውን ነገር አይደል እንደ አይተን እንትን ምን ለው አሁን ለኛ የከፈለው ማቴዎስ ወንጌል ምዕራፍ 24 ቁጥር 28 ላይ ጌታችን ኢየሱስ እንደተናገረው ላገለግል እንጂ እንዲያገለግሉኝ እንዲሁም ለሰው ልጆች ቤዛ ልሆን የመጣሁት ብሏል። ላገለግል እንጂ እንዲያገለግሉኝ አልመጣሁም እንዲሁም ለሰው ልጆች ቤዛ ልሆን የመጣሁት ብሏል። ለዚህ ቤዛ ሊሆን የመጣውን ጌታ ኢየሱስ ክርስቶስን አምኖ መቀበል ነው የዘላለም ሕይወት። ያደረገልንን ቤዛነት አምኖ መቀበል ነው የዘላለም ሕይወት። ይሄ የዘላለም ሕይወትን እንድንቀበል ደግሞ የማ ፍቃድ ነው? የአባቱ ፍቃድ ነው። ገብቷል? የዘላለም ሕይወት የተባለው ክርስቶስ ኢየሱስ ያደረገውን ዋጋ አምኖ መቀበል ነው ማለት ነው።